አመሰግናለሁ። ከኢትዮጵያ ቴሌቪዥን ነው። ጤና ይስጥልን ኢትዮጵያ ዝግጅት ነው። ከሰዓቱ ዜናዎች ጋር ትዕግስቱ ቡቼ ነኝ። በቀዳማዊት እመቤት ጽሕፈት ቤት በጎንደር ከተማ በ100 ሚሊዮን ብር ወጪ የተገነባው የዳቦና ዱቄት ፋብሪካ ተመርቆ ስራ ጀመረ። ፋብሪካውን መርቀው የከፈቱት ቀዳማዊት እመቤት ዝናሽ ታያቸው፣ የፌዴሬሽን ምክር ቤት አፈ ጉባኤ ያገኘው ተሻገርና የአማራ ክልል ርዕሰ መስተዳድር ዶክተር ይልቃል ከፋለ ናቸው። ፋብሪካው በቀን 400 ሺህ ዳቦ የማምረት አቅም ያለው ሲሆን ለጎንደር ከተማና አካባቢው ነዋሪዎች በተመጣጣኝ ዋጋ ዳቦ ማቅረብ የሚያስችል ነው ተብሏል። 160 ለሚሆኑ ስራ አጥ ወገኖች ቋሚና ጊዜያዊ የስራ እድል የፈጠረ መሆኑንም የከተማው ምክትል ከንቲባ ባዩ አቦይ ተናግረዋል። ፋብሪካው በዘመናዊ የዳቦ ማምረቻ ማሽኖች የተደራጀ ከመሆኑም በላይ የዳቦ ማመላለሻ ተሽከርካሪ የተመደበለት መሆኑንም ገልጸዋል። ለፋብሪካው ግንባታ የከተማ አስተዳደሩ 11500 ካሬ ሜትር ቦታ በነፃ የሰጠ ሲሆን ግንባታውንም በአንድ ዓመት ጊዜ ውስጥ በማጠናቀቅ ለአገልግሎት ማብቃት መቻሉም ተገልጿል። የጂንካ አጠቃላይ ሆስፒታል አገልግሎት አሰጣጡን ለማስፋፋት ከ162 ሚሊዮን ብር በላይ በሆነ በጀት የማስፋፊያ ግንባታ እያካሄደ መሆኑን አስታወቀ። ከ1.5 ሚሊዮን በላይ ለሚሆኑ ህብረተሰብ ክፍሎች አገልግሎት እየሰጠ የሚገኘው ሆስፒታሉ በመጪው ዓመት ወደ ኮምፕሬሄንሲቭ ሆስፒታል ደረጃ ለመሸጋገር እየሰራ እንደሚገኝም ተገልጿል። የህንፃ ግንባታ በጀቱ የተገኘው ከጤና ሚኒስቴርና ከደቡብ ክልል ጤና ቢሮ እንደሆነም ተመላክቷል። በተጨማሪም በጤና ሚኒስቴር የበጀት ድጋፍ የሚገነባ ኢንተርናሽናል ላቦራቶሪ የተቀናጀ የምርመራ አገልግሎት ለመስጠት እንደሚያስችል ተገልጿል። ላቦራቶሪው በድንበር አካባቢ ሀሩራማ በሽታዎችና ወረርሽኞች ሲከሰቱ በፍጥነት በመለየት ሕክምና ለመስጠት ያስችላልም ተብሏል። በ3600 ካሬ ሜትር ላይ የተገነባ ያለው ህንፃ ከ40 በላይ ክፍሎችንና 2 አሳንሰር ያካተተ ነው ተብሏል። እየተገነባ የሚገኘው የማስፋፊያ ግንባታ ፕሮጀክት ሌላኛው የተቀናጀ የሕክምና አገልግሎቶችን በአንድ ማዕከል መስጠት የሚያስችል እንደሆነም ተገልጿል። የማስፋፊያ ግንባታ ፕሮጀክቱ የእናቶችና ህጻናት የተኝቶ ታካሚዎች፣ የላቦራቶሪና የራዲዮሎጂ የተመላላሽ ሕክምና ክፍሎች እንዲሁም የጤና ባለሙያዎች መኖሪያ አፓርታማን ጨምሮ የተለያዩ አገልግሎቶችን የሚሰጥ ክፍሎችን ያካተተ መሆኑን ኢትዮጵያ ዜና አገልግሎት ዘግቧል። ቋንቋዎችን በአግባቡ አልምቶ ለመጠቀም የጥናትና ምርምር ስራዎች ሊጠናከሩና ሊበረታቱ እንደሚገባ የትምህርት ሚኒስቴር አስታወቀ። የትምህርት ሚኒስቴር የአፍ መፍቻ ቋንቋ ሳምንታትን አስመልክተው በቢሾፍቱ ከተማ ከባለድርሻ አካላት ጋር ውይይት እያካሄደ ነው። በውይይቱ መክፈቻ ላይ የትምህርት ሚኒስቴር የመምህራንና የትምህርት አስተዳደር መሪ ስራ አስፈጻሚ ዶክተር ሙሉቀን ንጋቱ ኢትዮጵያ በቋንቋ ብዝሃነት የታደለች በመሆኗ ቋንቋዎቹን በአግባቡ አልምቶ መጠቀም ወሳኝ ነው ብለዋል። እነዚህን ሀብቶች በጥናትና ምርምር መደገፍ ለትምህርት ጥራትና ለነገ ብቁ የሆነ ዜጋን ለማፍራት ከፍተኛ ሚና ስለሚኖረው ባለድርሻ አካላት ትኩረት ሊያደርጉ ይገባልም ተብሏል። ህጻናት በአፍ መፍቻ ቋንቋቸው ትምህርት ሲያገኙ ጽንሰ ሀሳቡን በቀላሉ ስለሚረዱት የትምህርት አቀባበላቸውን በተሻለ ሊያሳድገው ይችላልም ተብሏል። ስለዚህ አጋር አካላትና ከፍተኛ የትምህርት ተቋማት ቋንቋዎች ዳብሮ የሚወጡበትንና ህጻናት በአፍ መፍቻ ቋንቋቸው የሚማሩበትን ስራ የበለጠ ማገዝ ይኖርባቸዋልም ተብሏል። ከክልል ትምህርት ቢሮዎች የመጡና በውይይቱ ላይ የተሳተፉ አስተያየት ሰጪዎቹ እንዳሉት የትምህርት ጥራት የበለጠ እንዲጠናከር በቋንቋዎች ላይ እየተሰሩ ያሉ ስራዎችን ማጠናከር ይገባልም ብለዋል። በዕለቱ የትምህርት ቋንቋዎች አጠቃቀምን የሚዳሰስ ጥናታዊ ጽሑፍ ቀርቦ ውይይት ተደርጎበታል ሲል የዘገበው ኢትዮጵያ ዜና አገልግሎት ነው። በቱርክ የሚገኙ የሶሪያ ስደተኞች በድጋሚ በተከሰተው ርዕደ መሬት አደጋ ምክንያት ለሌላ ስደት እየተደረጉ መሆናቸው ተገለጸ። የርዕደ መሬት አደጋው ከተከሰተ በኋላ የተባበሩት መንግስታት ድርጅት 140 እርዳታ የጫኑ ተሽከርካሪዎች ከቱርክ በአማጽያን ቁጥጥር ስር ወዳለችው ሶሪያ ማቅናታቸው ታውቋል። ይሁን እንጂ ድንበር ተሻጋሪ ሰብአዊ እርዳታዎች በችግሩ ይበልጥ ገፈት ወደ ቀመሱት አካባቢዎች ለመድረስ ያላቸው እንቅስቃሴ ዘገምተኛ ነው ተብሏል። የጀርመን የውጭ ጉዳይ ሚኒስትር አናላ ቤርኮ እና የጀርመን የሀገር ውስጥ ሚኒስትር ናንሲ ፌዘር ወደ ደቡባዊ ቱርክ ጉዳት የደረሰባቸውን አካባቢዎችን ለመመልከት አቅንተዋል። የሁለቱ ሚኒስትሮች ጉብኝት የደረሱ ጉዳቶችን በመመልከት ለተጎጂዎች ጀርመን ያላትን አብሮነትና ርህራሄ ለማሳየት ያለመ ነው ተብሏል። ጉዳት ለደረሰባቸው የቱርክና የሶሪያ ወገኖች የዕለት ደራሽ ድጋፍ አስፈላጊ መሆኑን ሁለቱ ሚኒስትሮች መግለጻቸውን የዘገበው DW ነው።
ከኢትዮጵያ ቴሌቪዥን ጤና ይስጥልን ኢትዮጵያ ዝግጅት የሰዓቱ አጫጭር ዜናዎቹ የእስካሁኑ ነበሩ። አሸናፊና ኤልሻዳይ ድጋሚ 2 ሰዓት የምንገናኝ ይሆናል። እናመሰግናለን። ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ወደ እናንተ እየደረሰ የሚገኘው ጤና ይስጥልኝ ኢትዮጵያ ነው እየተከታተላችሁ የምትገኙት። እንቆያለን። የተለያዩ ጉዳዮችን ይዘናል። ኤልሹ በተለይ ከዚህ ከማህበራዊ ሚዲያ ጋር ተያይዞ ሰሞኑን በርካቶች ሲቀባበሉት የነበረ አንድ ቪዲዮ ነበርና ምናልባት ተመልክተሹ ከነበረ ብዙዎች እየተነጋገሩበት ነበር ይመስለኛል። በእርግጥ ቪዲዮ ከዓመታት በፊት የተቀረጸና የተሰራጨ ቢሆንም አሁን እንደ አዲስ በርካቶች ሲቀባበሉት ነበርና አንድ ሴት አንድ ህፃን ልጅን ስትገርፋት የሚያሳይ ነው። በእርግጥ ስትገርፋት ማለት ከበድ ይላል። ምክንያቱም ከዛ የበለጠ ጉዳት ሊያደርስ የሚችሉ ነገሮች ስታደርግ ነበርና በቅድሚያ እስቲ እንዴት አየሽው መጀመሪያ ቪዲዮ? እኔ መጀመሪያ ያየሁት ቀን እጅግ ነው የደነገጥኩት። ከዚህ ቀደም ምናልባት እኛ ሀገር ላይ መሆኑን ላስከተራጠር ድረስ ከዚህ ቀደም የውጭ ቪዲዮዎችን አይቼ ነበርና ምናልባት ማመሳከሩን ላጀመርኩኝ ይሄ ነገር ሆን ብሎ ተደርጎ ነው ምናልባት ያንን አይተው እንደው ጥሩ ነገር ብንማማርበት ምን አለ በማህበራዊ ሚዲያ ላይ ብዬ አሰብኩኝ። ያንን ያየሁትን ቪዲዮ ደግሜ ደግሞ በእኛ ሀገር ላይ ያየሁት ምናልባት አንዳንድ ጊዜ ማህበራዊ ሚዲያ አጠቃቀማችን ማለት ትክክል ነው ብዬ አላስብም። አንዴ በፊት እኮ የቅጣት እንኳን አሁን ያ ቪዲዮ ላይ ታዘብኩት እናት ልጇን የምትቀጣበት መንገድ አለና ከዛ ያፈነገጠ ነው። ምክንያቱም እናት ወይም ቤተሰብ ደግሞ ልጁን ሲቀጣ በፊት እንግዲህኛ ልጆች በነበረን ሰዓት ጎረቤት ይከላከለን ነበረ። ተው ወይም ደግሞ ይቅርታ ተባባሉና ተው ነው የሚባለው። በጣም የገረመኝ ከእናትየው በላይ ያስገረመኝ ማን ነው? ያንን ቪዲዮ የቀረጸ ሰው በጣም ነው ያስገረመኝ። ምክንያቱም እንደዚህ አይነት ቪዲዮዎች ምናልባት አስተማሪነት የላቸውም። ነገ ይሄን ቪዲዮ ተቀባብሎት ሰው ሌላ ውጤት አገኛለሁ ብሎ ደግሞ ሌላ ሰው ደግሞ የሚደግምበትን መንገድ እናያለንና ምናልባት ትንሽ ከብዶኛል እኔ ስመለከተው። አንዳንድ ጊዜ ምናልባት የሚዲያ ባለሙያዎች ቢሆኑ የተለያዩ ሰዎች ላይ ተደራሽ ለማድረግ ነው። አንዳንድ ጊዜ ጉዳዩንም ከነሱ አቅም በላይ ከሆነ መንግስትም እንዲመለከተው ለማድረስ ነው ትያለሽ። ነገር ግን በግለሰቦች ደረጃ እንደዚህ አይነት ጉዳዮችን በመናይበት ጊዜ ቅድሚያ ከመቅረጹ ከዝናው በፊት ዝናው እንዲመጣ በርካታ ተመልካች ጋር ከመድረሱ በፊት የሚቀድመው በዛ በሰዓቱ ላይ ተገኝተሽ ያለውን ችግር መቅረፍ ነው። ልጆች ሲገረፉ ያንን አመታት እኔ እንግዲህ ልጅ እንዳለው ሰው በተአምር ልጅሽ ልትመጪው የምትችው አይነት አመታት አይደለም። እንኳን ልጅ አይደለም ማንኛውም ሰው ሊመታ ትልቅ ሰው እንኳን እንደዛ አይመታምና በተለይ ደግሞ ሶሻል ሚዲያው በስፋት ከመጣ በኋላ በጣም በርካቶች የየግል አካውንቶቻቸውን ከፍተው መጠቀም ከጀመሩ በኋላ እንደዚህ አይነት ነገሮች እየቀሩ ነው። እርዳታ የሚያስፈልጋቸው ሰዎችን ጭምር ቆመው የሚቀርጹ ሰዎችን ትመለከቻለሽ። አንዳንድ ጊዜ ወዴት እየሄድን ነው? እንደዚህ አይነት ጉዳይ አልነበረም ኢትዮጵያ ውስጥ ባህላችን ብዙ ነገሮችን እንደዚህ አልነበርንምና ወዴት እየሄደ ነው መስመሩ ስቲ በጣም ከባድ ነገር ያለ ይመስላል። በእርግጥ እኛም ወደ በኋላ ላይ ከአጠቃቀም ጋር በተያያዘ በስፋት ባልደረባችንን ጋብዘን በተጨማሪ ማብራሪያዎችም እንዳሰው ጉዳይ ቢሆንም አሁንም ብዙ የሚያስተዛዝቡ ነገሮች ስላሉ ይሄን ነገር ብናስተውለው ከመቅረጽ በፊት በተለይ በቅድሚያ ማድረግ የምንችላቸውን ነገሮች ብናደርግ የሚለውን ሐሳብም እንዲሁ ለማስተዋል ምናልባት አሹ እንደውም አንዳንዴ ቪዲዮን ከለቀቀው አካል በላይ ደግሞ ትንሽ እንደው ሊያስተዛዝበን የሚችለው ነገር ምን መሰለ ያንን ቪዲዮ ሼር የሚያደርጉ ሰዎች ማለት አንዳንድ ጊዜ መልካም ነገሮችን ሼር ብታደርግ ሰዎችም ይማማሩበታል፣ እርዳታን ፈላጊዎች ደግሞ እርዳታ ያገኙበታል። እንደዚህ አይነት ቪዲዮዎች ደግሞ ምን ተብለው ነው የሚለቀቁት ብዬ ሳስብ እንግዲህ ወዴት እያመራን እንደሆነ እጅግ በጣም አስጊ ነው ብዬ ነው ማስበው። በእርግጥ ሼር መደራረጋቸው በአንድ በኩል ደግሞ አሁን ለምሳሌ የዚህኛውን ቪዲዮ ጥቃት ያደረሰችው ሴት ይመስለኛል በህግ ተጠያቂ እንድትሆን ማድረግም ይችላል። አንዳንድ ጊዜ ጥሩ ነገርም አላቸው በዛው ልክ ደግሞ ነገር ግን በቅድሚያ ይሄንን መቅረፍ የሚቻለው እዛው ቤት ውስጥ ቢያንስ ያቺ ህፃን ልጅ እንዳትመታ ማድረግ ትችላለች ወይ ይችላል የቀረጸው ሰውና እነሱ መከላከል ይችላል። በአንድ በኩል የራሱ የሆነ ጠቀሜታ አለው፣ በሌላ በኩል ደግሞ በጣም ልናስተውል የሚገባው ነገር እንዳለም እንዲሁ ለማስታወስ ነው። ቀደም ሲል ጥያቄ አቅርበን ነበረ ለተመልካቾቻችን ያንን ጉዳይ አሁንም ተሳትፏቸውን በዚህ ፕሮግራምን በንቃት የሚከታተሉ ከሆነ በድጋሚ መልሱን የመለሰ ድል ይኖራቸዋል። ሳምንቱን በታሪክ ልናስታውሳቸው። እንግዲህ ሳምንቱን በታሪክ ዘገባችን ስናልፍ ያው አንተም እንዳልከው በመግቢያችን የሚያነሳ ነው ጥያቄ አለ። ይህንን እንግዲህ ከልብ የሚያደምጡን ከሆነ ይህንን ጥያቄ በደንብ አድርገው መመለስ ይችላሉ። የዛሬ ሳምንቱን በታሪክ ዘገባችን እንግዲህ ፊሊፒንስን ለ20 ዓመታት በአምባገነናዊ ስርዓት ያስተዳደሩት ፈርዲናንድ ማርኮስ በህዝብ አመጽ ከስልጣን የወረዱት ልክ በዚህ ሳምንት እንደ አውሮፓውያኑ አቆጣጠር በ1986 ነበር። የማርኮስ ቤተሰብ ፊሊፒንስን ከ1965 ጀምሮ አስተዳድሮታል። ሜሮን በረዳ ደግሞ ተጨማሪውን ትነግረናለች።
የፕሬዝዳንትነት ታሪካቸው የሚጀምረው እንደ አውሮፓውያን አቆጣጠር በ1965 በፓርቲያቸው ሊበራል ፓርቲ ለፕሬዝዳንትነት ተወዳድረው ማሸነፍ ባለመቻላቸው የሊበራል ፓርቲን ጥለው ወጥተው የፊሊፒንስ ብሔራዊ ፓርቲን በመቀላቀል ምርጫውን ካሸነፉበት ጊዜ ጀምሮ ነው። የፊሊፒንሱ ፕሬዝዳንት ፈርዲናንድ ማርከስ የፕሬዝዳንት ፈርዲናንድ ማርከስ ወደ ስልጣን መምጣት ለፊሊፒናውያን የመከራና የድህነት ጊዜ ጅማሮ፣ ለእርሱና ለቤተሰቡ ደግሞ የቅንጦት ህይወትን ጥግ የሚያዩበት ሆነ። የጸረ ኮሚኒዝም አቋሙ ከአሜሪካ መንግስት ያልተቋረጠ ድጋፍ እንዲያገኝ ያደረገው ፈርዲናንድ ስልጣኑን ተጠቅሞም ዜጎችን በፖለቲካ አቋማቸው እንዲገደሉ ከማድረግ ጀምሮ በእርዳታ ስም የሚመጣውን ገንዘብ በመበዝበርና ፊሊፒንስን በሙስና እንድትዳክርም አድርጓታል። ይህን የፕሬዝዳንቱን አግባብ ያልሆነ አካሄድ ተከትሎም በፊሊፒንስ የእርስ በርስ ግጭት እየተባባሰና በሀገሪቱ የግራ ዘመም አስተሳሰብ አቀንቃኞች የፕሬዝዳንቱን አካሄድ በመቃወም የተለያዩ አመጾችን ማድረግና ቦምቦችን ማፈንዳት ጀመሩ። ይህንንም ተከትሎ ፕሬዝዳንቱ በእርሱ ላይ የተከፈተውን አመጽ ለማስቆምና ህዝቡን በኃይል ለመግዛት እንደ አውሮፓውያን አቆጣጠር በ1972 ወታደራዊ ህግን አጸደቀ። ang mga impormasyon na umaabot sa publiko. ይህ ማለት ደግሞ የሀገሪቱ እያንዳንዷ እንቅስቃሴ የሚወሰነው በእርሱ ወታደራዊ ስርዓት ብቻ እንዲሆን የሚያዝ ነው። የወታደራዊ ህግ በፊሊፒንስ መጽደቁን ተከትሎም ቀድሞ ሀገሪቱ ስትተዳደርበት የነበረውን ህገ መንግስት በመሻር አዲስ ህገ መንግስት ከማጽደቅ ጀምሮ የህግ አስፈጻሚ አካላትን ቦታ በዘመዶቹና በቅርብ አጋሮቹ በማጠር ፍትህ በፊሊፒንስ እንዲታጣ ሆኖ በ10 ሺዎች የሚቆጠሩ የመንግስቱ ተቃዋሚዎች እንዲሰቃዩ እንዲገደሉና የገቡበት እንዲጠፉም ተደርጓል። ለሁለት አስርት ዓመታት ፊሊፒናውያን በአምባገነን አገዛዝ ስር እንዲኖሩ ተፈርዶባቸው በመትኩ ማርከስና አጋሮቹ የፊሊፒንስን ህዝብ ድምጽ በማፈን ከዓለም ባንክና ከአሜሪካ የሚመጣውን የእርዳታ ገንዘብ እንዲሁም ከዓለም አቀፍ የገንዘብ ተቋማት የሚመጣውን የብድር ገንዘብ በመዝበር የግል ሀብታቸውን ሲያካብቱ ኖረዋል። በዚህ ሁሉ ዓመታት ግን የማርከስ ለአሜሪካ በደቡብ ምስራቅ እስያ ያለው የጸረ ኮሚኒዝም አቋምን እንድታመጣጥን ምሽግ ስለፈጠረላት ለሚሰራው የሙስና ቅሌት አይቶ እንዳላየ ለማለትና ችላ ለማለት አሜሪካ ፈቃደኛ ነበረች። ይሁንና እንደ አውሮፓውያን አቆጣጠር ከ1980 በኋላ በፊሊፒንስ የተከሰቱት የምርጫ ማጭበርበርና የፖለቲካ ግድያ ሁኔታዎች የማርከስ የፖለቲካ ቆይታ እንዲያበቃ ምክንያት እንደሆኑ ይነገራል። በ1983 ተቀናቃኛቸው የነበሩትንና የህዝብ ድጋፍ የነበራቸውን ሴናተር ቤኒንጎ አኩዊኖን ማስገደላቸው በህዝቡ ዘንድ ከፍተኛ ቅሬታን አሳድሮ ነበር። በዚህም ሳይበቃ የ1985 ምርጫ ድጋሚ እንዳሸነፉ ማወጃቸው ህዝቡ ቁጣውን እንዳይቋቋሙ አደረገው። ታዲያ ለዓመታት ታፍኖ የቆየው የፊሊፒናውያን ድምጽ በፊሊፒንስ ጎዳናዎች ላይ ተሰማ። ይሄኔ ፕሬዝዳንት ማርከስ ወታደሮቹ እንደለመዱት የህዝቡን ድምጽ እንዲያፍኑለት ትዕዛዝን ቢያስተላልፍም በአሁኑ ግን ይሄም ማካሄድ የተሳካ አልነበረም። ምክንያቱ ደግሞ ወታደራዊ ኃይሉ ለሁለት ተከፍሎ ነበርና። በዚህም ወቅት የቅርብ አጋሩ የነበረችው አሜሪካ ከዚህ በኋላ ከጀርባው ቆማ እንደማትደግፈውና ስልጣኑን እንዲለቅ ግልጽ መልእክትን ፕሬዝዳንት ሮናልድ ሬገን ላከለት። ይልቁንም አሜሪካ አንድ ውለታ እንደዋለችለት መረጃዎች ያመላክታሉ። ይህም ፕሬዝዳንት ማርከስ ከፊሊፒንስ በህይወት እንዲወጣ ማድረግ። ይህንንም ተከትሎ የአሜሪካ መንግስት ፕሬዝዳንቱ ወደ ሀዋይ እንዲያመልጥና እስከ ለተሞቱ ድረስ በዛው እንዲቆይ ያደረገ። ታዲያ ፊሊፒንስን ለ20 ዓመታት በአምባገነን ስርዓት ውስጥ ያስተዳደረው ፕሬዝዳንት ፈርዲናንድ ማርከስ የስልጣን ዘመኑ በህዝብ አመጽ እንዲያበቃ የሆነው እንደ አውሮፓውያን አቆጣጠር በ1986 የዛሬ 37 ዓመት በዚህ ሳምንት ነበር። ተመልሰናል ተመልካቾቻችን። አሁንም ጤና ይስጥልኝ። ኢትዮጵያ እንደቀጠለ ነው። እንግዲህ ከሳምንቱ በታሪክ ዘገባችን ደግሞ መለስ ስንል አሁን ወደ ስፖርታዊ መረጃዎች የምናልፍበት ሰዓታችን ላይ እንገኛለን። ባልደረባችን አዲስ የሸዋስ እዚህ ይገኛል። ጤና ይስጥልኝ። ጤና ይስጥልኝ። እንዴት አደራችሁ? ምን ጉዳዮችን ይዛል? በዛሬ ጉዳያችን ዛሬ 15ኛ ሳምንት የኢትዮጵያ ቤትኪንግ ፕሪሚየር ሊግ ይጀምራል። ጨዋታ በድሬዳዋ ከተማ እየተከናወነ እንደሆነ ይታወቃል። የቤትኪንግ ፕሪሚየር ሊግ በዛ እንግዲህ ዛሬ 15ኛ ሳምንቱን አንድ ብሎ ይጀምራል። እስከ መጪው እሁድ ድረስ የሚከናወን ይሆናል። እንዲሁም ትላንትና የአዲስ አበባ ከተማ አስተዳደር ወጣቶችና ስፖርት ቢሮ በመዲናዋ ከሚገኙ የስፖርት ጋዜጠኞች ጋር ከማዘውተሪያ ስፍራ ጋር በተያያዘ እየተነሱ ያሉ ችግሮችን በተመለከተ ውይይት አድርጎ ነበረ። ምን ጉዳዮች ተነሱ የሚለውን ሀሳብን እንለዋወጣለን። በተጨማሪነትም በዛው በድሬዳዋ ምናልባትም ደግሞ ከ18 ዓመት በታች የታዳጊ አትሌቶች የውድድር ሻምፒዮና ተጀምሯል። ያንን እንመለከታለን። ከባህር ማዶ ደግሞ ምናልባት የአውሮፓ ሻምፒዮንስ ሊግ ትናንትና ተጠባቂ ጨዋታዎች ተደርገው ነበረ። የአውሮፓ ሊግና የኮንፈረንስ ሊግ ጨዋታዎችም ዛሬ ይከናወናሉ። እነሱን እንመለከታለን። መልካም ጊዜ ይሁንልን።
አመሰግናለሁ። ኢትዮጵያ ቤት ኪንግ ፕሪሚየር ሊግ ባለፉት በዚህ ዓመት ላይ በሐዋሳ በድሬዳዋ እንዲሁም ደግሞ በባህር ዳር ከተማ ሲያከናውን ቆይቶ አሁን በድጋሚ በባህር ዳር ከተማ በድሬዳዋ ከተማ እየተከናወነ ይገኛል። የኢትዮጵያ ቤት ኪንግ ፕሪሚየር ሊግ የ14ኛ ሳምንት መርሃ ግብሮች ባሳለፍነው ሳምንት ተከናውነው ነበረ። ዛሬ ደግሞ የ15ኛ ሳምንቱ ከቀናት ረፍት በኋላ የሚጀምር ይሆናል ማለት ነው። ዛሬ ሁለት ያክል ጨዋታዎች ናቸው የሚደረጉት። ቀን 10 ሰዓት ላይ እና ምሽት 11 ሰዓት ላይ ይደረጋል። እርግጥ ጨዋታ ቀደም ተብሎ ነበር የሚደረገው ወይም ደግሞ በአዳማ እንደሚከናወን ይታወቅ ነበረ። ከዚህ በፊትም ስንጠቅስ እንደነበረው በተለያዩ ምክንያቶች ወደ ድሬዳዋ ማቅናቱ ይታወቃል። በዚህ መሰረት እንግዲህ የ15ኛ ሳምንት መርሃ ግብሩ ቀን 10 ሰዓት ላይ አርባ ምንጭ ከተማ ከሐዋሳ ከተማ በሚያደርጉት ጨዋታ የሚጀምር ይሆናል ማለት ነው። አርባ ምንጭ ከተማ እርግጥ በዚህ ዓመት ጥሩ የሚባል ፉክክርም እያደረገ እንደሆነ ይታወቃል። ነገር ግን ባለፉት ዓመታት ጥሩ ጠንካራ ተፎካካሪ እንደሆነ ይታወቃል። በዚህ ዓመት ግን 12ኛ ደረጃ ላይ ነው የሚገኘው። ይህም ማለት ክለቡ ምን ያክል ወደ እያሽቆለቆለ ወይም ደግሞ ደረጃውን ከውጤት እየራቀ እየመጣ እንደሆነ ማሳያ ሆኗል ማለት ነው። በዚህ መሰረት እንግዲህ ዛሬ ከጠንካራ ሐዋሳ ጋር ሐዋሳ ከተማ 7ኛ ደረጃ ላይ ነው የሚገኘው። ካደረጋቸው 14 ጨዋታዎች ያክል 20 ነጥቦችን በመሰብሰብ 14ኛ ደረጃ ላይ የሚገኝ ክለብ እንደሆነ ይታወቃል። በዚህ መሰረትም ላለመውረድና እንግዲህ ደረጃውን ከሚያሻሽል ክለብ ጋር የሚያደርጉት ጨዋታ በመሆኑ በዛሬው ጨዋታ የሚጠበቅ ነው የሚሆነው። በዚህ ዓመት ደካማ ውጤት የሚያሳየ ይገኛል። አርባ ምንጭ ምናልባት ውጤቱን አሻሽሎ ደረጃውንም ለማሻሻል የሚያደርገው ጨዋታ ከመሆኑ ጋር ተያይዞ ቀን 10 ሰዓት ላይ በድሬዳዋ ስቴዲየም የሚደረገው ጨዋታ በብዙዎች ዘንድ የሚጠበቅ ነው የሚሆነው። ምሽት 1 ሰዓት ላይ ደግሞ አዳማ ከተማ ከወልቂጤ ከተማ የሚያደርጉት ጨዋታ ይጠበቃል። እርግጥ አዳማ ከተማ በ15 ነጥቦች ወራጅ ቀጠና ውስጥ የሚገኝ ነው። በተመሳሳይ ወልቂጤ ከተማ ደግሞ 20 ነጥቦች በመሰብሰብ 20ኛ ደረጃ ላይ የሚገኘው። ወልቂጤ ከተማ በዚህ ዓመት ሳይጠበቅ ጠንካራ ተፎካካሪ የሆነ ክለብ እንደሆነ ይታወቃል። በዚህ መሰረት ዛሬ እንግዲህ ከአዳማ ከተማ ጋር የሚያደርጉት ጨዋታ የሚጠበቅ ነው የሚሆነው። የኢትዮጵያ ፕሪሚየር ሊግ እንግዲህ ቅዱስ ጊዮርጊስ በ29 ነጥቦች ይመራል። የአምናውን ሻምፒዮን ቅዱስ ጊዮርጊስ እንዲሁም ደግሞ ለ15 ጊዜያት ያክል ፕሪሚየር ሊጉን ማሸነፍ የቻለው ቅዱስ ጊዮርጊስ እንግዲህ አሁንም የሊጉን ሻምፒዮን ለመሆን መንገድ ላይ ይገኛል። ነገር ግን ዘንድሮ ወደ ሊጉ የተመለሰው ከ8 ዓመታት በኋላ ወደ ሊጉ የተመለሰው የኢትዮጵያ መድን ጠንካራ ተፎካካሪ መሆኑ ምናልባትም ቅዱስ ጊዮርጊስን ሊፈትነው እንደሚችል ነው እየተጠበቀ የሚገኘው። ኢትዮጵያ መድን በ27 ነጥቦች ይከተሏል። በ2 ነጥብ ዝቅ ብሎ ነው የሚከተለው። ቀጣይ የሚያደርጓቸውን ጨዋታዎች ቅዱስ ጊዮርጊስ ነጥብ የሚጥልለት ከሆነ ወይም ደግሞ ኢትዮጵያ መድን ደግሞ ማሸነፍ የሚችል ከሆነ አሁንም የደረጃ ሰንጠረዡን ላይ ለውጥ ሊፈጠር እንደሚችል ነው የሚጠበቀው። ባህር ዳር ከተማ በ26 ነጥቦች 3ኛ ደረጃ ላይ ይገኛል። ሀዲያ ሆሳዕናም በተመሳሳይ በ21 ነጥቦች 4ኛ ደረጃ ላይ የሚገኝ ክለብ ነው። እስማኤል ኦራጎሮ ነው በ14 ነጥቦች በ14 ግቦች ከቅዱስ ጊዮርጊስ ከፍተኛ ግብ አስቆጣሪነቱን ይመራል። ጌታነህ ከበደ ደግሞ ከወልቂጤ ከተማ በ10 ግቦች እየተከተለው የሚገኝ ይሆናል ማለት ነው። እንግዲህ ቀደምም ተጠቅስላችሁ እንደነበረው የአዲስ አበባ ከተማ አስተዳደር ወጣቶችና ስፖርት ቢሮ ከመዲናዋ ከሚገኙ በተለያዩ ሚዲያዎች ወይም ደግሞ በፕሬስም በህትመትም እንዲሁም በማህበራዊ ሚዲያም ለሚሰሩ ጋዜጠኞች ጋር ትላንትና ውይይት አድርጎ ነበረ። በተለይ በከተማው ላይ እየታዩ ያሉ የማዘውተሪያ ስፍራ ችግሮች አሉ። እርግጥ ከተማ አስተዳደሩ በተለያዩ አጋጣሚዎች አዳዲስ ማዘውተሪያ ቦታዎችን ይሰራል። በሰሞኑም እንደምታስታውሱት ሳር ቤት አካባቢ በክቡር ጠቅላይ ሚኒስትሩ የተገነባውን አዲስ ማዘውተሪያ ሜዳን እንደተመረቀ እናስታውሳለን። ከዛም በፊትም ከወራት በፊትም እንደዚሁ እዚህ አዋሪ አካባቢ በዶክተር አብይ አማካኝነት የተገነባ ዘመናዊ ውስጥ መለስተኛ ማዘውተሪያ እንዳለ ይታወቃልና ነገር ግን ይህ ሁሉ በቂ አይደለም። የጥቂት ግለሰቦች ወይም ደግሞ የአመራሮች ተሳትፎም ያስፈልገዋል። ከዛም ባለፈ ማህበረሰቡ ደግሞ በሚኖርበት በሚሰራበት አካባቢ ማዘውተሪያ ቦታ ያስፈልገዋል በሚል እሳቤ አዲስ አበባ ከተማ አስተዳደር ወጣቶችና ስፖርት ቢሮ በአቶ በላይ ደጀን የሚመራው ቢሮ ከጋዜጠኞች ጋር ውይይት አድርጎ ነበረ። ጋዜጠኞችም ያነሷቸው በርካታ ሀሳቦች አሉ። በተለይ ከዚህ ከማዘውተሪያ ስፍራ ጋር ተያይዞ ግዙፍ ፕሮጀክቶች አሉ። እንደምታስታውሱት ወይም ደግሞ የአዲስ አበባ ስቴዲየም እድሳት ላይ ነው የሚገኘው። ለበርካታ የ2 ዓመት ሊሞላው ነው እድሳቱ ከተጀመረ፣ ነገር ግን አልተጠናቀቀም። የአዲስ አበባ ስታዲየምም በርካታ ቢሊዮን ዶላሮች ገንዘቦች ወጪ ተደርጎበት ፍጻሜ አላገኘም። አቃቂ ላይ የሚገነባ ዞናል ስቴዲየም አለ። እሱም ከ6 እና ከ8 ዓመት በላይ ሆኖታል እየተገነባና ለምንድን ነው ይህ ሁሉ የሆነው? ቆሞ ነው ያሉትና ከተማ አስተዳደሩ ቢያንስ ፕሪሚየር ሊጉን እንኳን ማካሄድ እንዳይችል የሚያግዱት በርካታ ምክንያቶች አሉና ይህ ስለዚህ
ችግር አለበት እና መስተካከል አለበት። ከተማ አስተዳደሩ ደግሞ ይህንን ትኩረት ማድረግ አለበት የሚል በስፖርት ጋዜጠኞች የተነሳ ሀሳብ አለ። በላይ ደጀንም ሀሳባቸው በሰጡት ምናልባት በማጠቃለያቸው የሰጡበት ሀሳብ ምንድን ነው? ቀጣይ ላይ እነዚህን ነገሮች ትኩረት አድርገን እንሰራለን። የአቃቂ ዞናል ስቴዲየም ወደ ኢንተርናሽናል ስቴዲየም ወይም ደግሞ የካፍን መመዘኛ መስፈርት አሟልቶ እንዲገነባ ሂደቶች ላይ እየተጠናቀቁ ነው የሚል ሀሳብ አለ። የሻምበል አበበ ቢቂላ ስቴዲየም በተመሳሳይ ጥገና ተደርጎለታል፣ እድሳት ተደርጎለታል በቻይና ካምፓኒ። ነገር ግን አገልግሎቱ በቂ አይደለም። ተርፉ ወይም ደግሞ ሳሩ የመጫወቻ ሜዳውም ትክክል አይደለም፣ ትራኮቹ ተበላሽተዋል፣ ትክክለኛ ትራክ ኃይልም የተገጠመለት የሚል ሀሳብ አለው። እነዚህም ሁሉ በማያያዝ ግን እድሳት ተደርጎላቸው በተገቢው መንገድ የማዘውተሪያ ቦታዎቹ ችግሮች ለመቅረፍ እሰራለሁ የሚለውን ሀሳብ ትላንትና ምናልባት እንደዚህ አይነት የስፖርታዊ ማዘውተሪያ ቦታዎች በእኛ በሀገራችን ኢትዮጵያ በጣም ብዛም ናቸውና በተለይ በመዲናችን አዲስ አበባ እንደ ምናልባት ወጣቶች ላይ ከወጣቶች ባሻገር ደግሞ ልጆች ላይ መስራት ያስፈልጋልና እነዚህ ልጆች አጉል ማይሆን ቦታ ላይ ማይሆን ስፍራ ከሚውሉ በእንደዚህ አይነት ቦታዎች ራሳቸውን ብቁ ማድረግ ይችላሉ። ከትምህርታቸውን ባሻገር የሆነ በጨዋነት የሚያድጉባቸው መንገዶች ይኖራሉ ብዬ አስባለሁ። ትክክል ነው። አዎ ትክክል ነሽ። በተለይ ታዳጊ ወጣቶች የሚያዘውትሩበት ሜዳ ሊኖራቸው ይገባል። አስፓልት ላይ ነው የሚጫወቱት። እንደምታስታውሱ በተለይ አዲስ አበባ ከተማ ላይ አስፓልት ላይ ነው የሚጫወቱት። መንገድ ተዘግቶ ምናልባት እሁድ ስትወጡ እንደምትመለከቱት መንገዶች ይዘጋሉ። ለትራንስፖርት ዝግ የሆኑና የተወሰኑ ሰዓታትን አስፓልት ዳር ላይ ይጫወታሉ። እነዚህ ተጫዋቾች ናቸው ወይ ለብሔራዊ ቡድኑ ውስጥ መተካት የሚችሉት? ምክንያቱም አስፓልት ላይ የተጫወተ ተጫዋች ሜዳ ላይ ሲሄድ ምን ያክል ተጽዕኖ እንደሚደርስበት ጉዳት እንደሚደርስበት ይታወቃልና ይህንን ታሳቢ ያደረገ ከተማ አስተዳደሩ መስራት አለበት። ምናልባት ቅድም ጠቅሼዋለሁ፣ በክቡር ጠቅላይ ሚኒስትሩ እየተገነቡ ያሉት ማዘውተሪያ ቦታዎች በሰሞኑንም ይመረቅ አለ። እዚህ ልደት አካባቢ የሚመረቅ ማዘውተሪያ አለና እንደዚህ አይነት ማዘውተሪያ ቦታዎች በየአካባቢው ያስፈልጋሉ፣ ርብርብ ያስፈልጋል ለወጣቱና የሚል ሀሳብ ነው ያነሱትና ጋዜጠኞችም ከተማ አስተዳደሩም ትኩረት አድርጌ እሰራለሁ ያለበት ይህንን ምክንያት ነው። ትክክል ነሽ ያነሳሱ ሀሳብ ለታዳጊ ወጣቶች ቢያንስ ማዘውተሪያ ቦታ ያስፈልጋል የሚል እሳቤ ነው ያለ። ምናልባት ሙሉ መረጃውን ደግሞ በዜና ወጃችን ላይም በስፋት የምናነሳው ጉዳይ ይሆናል ማለት ነው። ወደ ቀጣዩ የሀገር ውስጥ መረጃ ይሳመራ ደግሞ አንደኛው የኢትዮጵያ ፕሮጀክቶች የአትሌቲክስ ሻምፒዮና በድሬዳዋ ከተማ ትላንትና ጀምረዋል። ትላንትና እንግዲህ 9 ክልሎችና 2 ከተማ አስተዳደሮች በተሳተፉበት ውድድር ላይ ወደ 330 በላይ የሚሆኑ አትሌቶች ናቸው በዚህ ውድድር ላይ የሚሳተፉት። በተለያዩ ርቀቶች ነው፣ በአጭር ርቀት፣ በሜዳ ተግባራት እንዲሁም ደግሞ በዝላይ ወይም ደግሞ በመም ተግባራት ውድድሮች እየተከናወኑ ነው የሚገኘው። ድሬዳዋ ከተማ ይህ ስቴዲየም እንግዲህ ምናልባትም የፕሪሚየር ሊጉንም ውድድር የሚያከናውንበት ውድድር ሜዳ እንደመሆኑ ይታወቃል። ስለዚህ ማለዳ ላይ ነው ይህ ውድድር እየተከናወነ የሚገኘው። ድሬዳዋ ላይ ያለው የሙቀት መጠን ይታወቃልና በማለዳ እነዚህ የፕሮጀክት ታዳጊ ወጣቶች ፕሮጀክት ውድድር እየተከናወነ ነው የሚገኘው። ዛሬም የሚደረጉ ውድድሮች አሉ። የማጣሪያና የፍጻሜ ውድድሮች ይደረጋሉ። በዚህ ውድድር በተለይ በ18 ዓመት በታች በ16 ዓመት በታች የሚደረጉ ውድድሮች ለአትሌቶች የውድድር እድል ይፈጥራል። ለፕሮጀክቶችም እንደዚሁ በተመሳሳይ የውድድር እድል ከመፍጠሩም ባለፈ በቀጣይ በዛምቢያ ሉሳካ ላይ በሚደረገው ውድድር ላይ ኢትዮጵያን ወክለው የሚሳተፉ አትሌቶችን ለመምረጥ እንደሚያግዝ እንግዲህ የአትሌቲክስ ፌዴሬሽኑ የሰጠው መረጃም ያሳያል። በዚህ መሰረት እንግዲህ አትሌቶች፣ የፕሮጀክት ሰልጣኞች፣ ስልጠና የወሰዱ ታዳጊዎች እንደዚህ አይነት ውድድር ላይ መሳተፋቸው ራሳቸውን የሚያዩበት ቀጣይ ደግሞ ለትልቅ ውድድር የሚያዘጋጁበት ከመሆኑ ጋር ተያይዞ ፌዴሬሽኑ ይህንን የአንደኛውን የፕሮጀክቶችን የአትሌቲክስ ሻምፒዮና ማዘጋጀቱ የሚያስመሰግነው ተግባር እንደሆነ ነው የተገለጸ የሚገኘው። ወደ አውሮፓ ሻምፒዮንስ ሊግ መረጃ ይሳምራ። ትላንትና የአውሮፓ ሻምፒዮንስ ሊግ የጥሎ ማለፍ ጨዋታዎች ተደርገዋል። እንደሚታወቀው የአውሮፓ ሻምፒዮንስ ሊግ ባሳለፍነው ሳምንት 4 ጨዋታዎች እንደተደረጉበት ይታወቃል። የጥሎ ማለፍ በዚህ ሳምንት ደግሞ ከማክሰኞና ትላንትና 4 የጥሎ ማለፍ ጨዋታዎች ተደርገዋል። ትላንትና የተደረጉትን ጨዋታዎች ስንመለከት ማንቸስተር ሲቲ ወደ ጀርመን ተጉዞ ነበር ጨዋታውን ያደረገው ከአርቢ ላይፕዚግ ጋር። በዚህ ጨዋታ ላይ ማንቸስተር ሲቲ ነጥብ ጥሏል። እርግጥ የማሸነፍ ግምት ተሰጥቶት ነበረ። ነገር ግን ማንቸስተር ሲቲ ካለው ወቅታዊ ብቃት አንጻር ወጥ የሆነ አቋም ማሳየት አልቻለም። በፕሪሚየር ሊጉም በተደጋጋሚ ነጥብ እየጣለ እንደሆነ ይታወቃል። በአርሰናል መሪ ሆኖ ነበረ። በአርሰናል ድጋሚ መሪነቱን አሳልፎ እንደሰጠ ይታወቃልና ትናንትናም በጀርመኑ ክለብ ትንሽ ተፈትኖ ነበረ። እርግጥ ወደ 68 በመቶ ያክል የኳስ ቁጥጥር የበላይነት ወስዶ ነበረ ማንቸስተር ሲቲ። ነገር ግን ሪያል ማህሬዝ በ23ኛው ደቂቃ ባስቆጠራት ግብ መሪ ሆኖ ነበረ ማንቸስተር ሲቲ። ነገር ግን በ70ኛው ደቂቃ ላይ
ጋቫርዲዮል ባስቆጠራት ግብ እንግዲህ ምናልባትም አርቢ ላይፕዚግ ነጥብ ተጋርቶ የወጣበትን ውጤት ነው ያገኘ ነው። ማንቸስተር ሲቲ በዚህ በቀጣይ 2 ሳምንት ላይ በኢታድ የሚያደርገውን የመልሱን ጨዋታ ማሸነፍ የሚችል ከሆነ ምናልባትም ወደ ሩብ ፍጻሜ ማለፍ የሚችልበት እድል ይኖራል። ማንቸስተር ሲቲ እንደሚታወቀው በአውሮፓ ሻምፒዮንስ ሊግ ላይ ዋንጫ አንስቶ አያውቅም። ላለፉት 12 እና 13 ዓመታት በእንግሊዝ ሊግ ላይ ተወዳዳሪ የሌለው ክለብ ሆኗል። እንደሚታወቀው እንደናንተም እንደምታውቁትና ፕሪሚየር ሊጉን ዋንጫ ኤፍኤ ካፕ ዋንጫን እንዳነሳ ይታወቃል። ነገር ግን የአውሮፓ ሻምፒዮንስ ሊግ መድረክ ላይ ውጤታማ ሆኖ አያውቅም። ይህ ዘንድሮም ያሳካዋል ተብሎ ነበረ። ነገር ግን አሁንም በውጤት ውስጥ ጥሩ መዋዠቅ ውስጥ የሚገኝ ከመሆኑ ጋር ተያይዞ አሁንም ውጤቱ ላይ ተጽዕኖ ሊፈጥርበት እንደሚችል እየተጠበቀ ይገኛል። ኢንተር ሚላንም በሜዳው ፖርቶን አስተናግዶ በሮሜሎ ሉካኩ 1-0 በሆነ ውጤት አሸንፎ ነው የወጣው። የዩሮፓ ሊግ ጨዋታዎችም አሉ። ዛሬ የዩሮፓ ሊግ በርከት ያሉ የዩሮፓ ሊግ ጨዋታዎች አሉ። ወደ 8 ያክል የዩሮፓ ሊግ ጨዋታዎች ሲደረጉ በዛሬ ከሚጠበቁ ጨዋታዎች መካከል ምሽት 5 ሰዓት ላይ ማንቸስተር ዩናይትድ በኦልድ ትራፎርድ ባርሴሎናን የሚያስተናግድበት ጨዋታ ይጠበቃል። ሮማም ከሬድ ቡል ሳልዝበርግ እንዲሁም ዩኒየን በርሊን ከአያክስ የሚያደርጉት ጨዋታ በብዙዎች ዘንድ የሚጠበቅ መርሃ ግብር ከመሆኑ ጋር ተያይዞ ዛሬ ባርሴሎና ከማንቸስተር ዩናይትድ የሚያደርጉትን ጨዋታ ስንመለከት እነዚህ ሁለቱ ክለቦች ባሳለፍነው ሳምንት በባርሴሎና ላይ ስፔን ላይ በስፖቲፋይ ካምፕኑ ያደረጉትን ጨዋታ 2-2 መለያየታቸው ይታወቃል። በጣም ጠንካራ የሚባል ፍክክር የተደረገበት ጨዋታ ነበረ ባሳለፍነው ሳምንት ያየ ነው። ዛሬም በኦልድ ትራፎርድ የሚደረገውን ጨዋታ ማንቸስተር ዩናይትድ የማሸነፍ ቅድመ ግምት ቢሰጠውም ምናልባትም ደግሞ ባርሴሎና የላሊጋው መሪ ከመሆኑ ጋር ተያይዘው ምናልባት የማሸነፍ ቅድመ ግምትም ይቅርታ የማሸነፍ ጠንካራ ፍክክር ይታይበታል ተብሎ ነው የሚጠበቀው። እንደሚታወቀው አሰልጣኝ ቴናግ ማንቸስተር ዩናይትድን ከተረከቡ በኋላ በጣም ጥሩ መሻሻሎች እያሳዩበት እንደሆነ ይታወቃል። በመጀመሪያዎቹ የውድድር ዓመታት በጣም በውጤት ቀውስ ውስጥ እንደነበረ ይታወቃል ማንቸስተር ዩናይትድ። አሁን ላይ ግን ያን ክለብ አንስቶ ውጤት ካጣበት ጉዞ ተነስቶ ዛሬ ማንቸስተር ዩናይትድ ላይ በጣም በፕሪሚየር ሊጉ 3ኛ ደረጃ ተፎካካሪ ሆኖ የተገኘበትን አጋጣሚ ተመልክተናል እና በዛሬው ጨዋታ እንግዲህ አንቶኒና ሃሪ ማጓየር ሊሰለፉ እንደሚችሉ አሰልጣኝ ቴናግ የገለጹበት ውጤት አለ። አንቶኒ ማርሲያልም እንዲሁም ተከላካዩ ሊያሳንድሮ ማርቲኔዝም ወደ ልምምድ ተመልሷል። ነገር ግን የመሰለፋቸው ነገር አጠራጣሪ እንደሆነ ነው የሚታወቀው። በባርሴሎና በኩል ደግሞ ፔድሪ፣ ጋቢና ኦስሜን ደምቤሌ እንዲሁ በጨዋታው ምክንያት በጉዳት ምክንያት እንደማይሰለፉ አሰልጣኝ ዣቪ ተናግረዋል። በዚህ መሰረት እንግዲህ ዛሬ ምሽት 5 ሰዓት ላይ በኦልድ ትራፎርድ የሚደረገው የኤሮፓ ሊግ የጨዋታ በብዙ ዘንድ የሚጠበቅ ነው። ዓለም በጉጉት የሚጠበቀው ጨዋታ እንደሆነ ይታወቃል። በተመሳሳይ ሰዓትም ሮማ ከሬድ ቡል ሳልዝበርግ የሚያደርጉት ጨዋታ አለ። ሮማ በሜዳው ነው ይህን ጨዋታ የሚያደርገው። ሮማ በጆዜ ሞሪኖ እንደሚሰለጥን ይታወቃል። የኮንፈረንስ ሊግ ዋንጫን የመጀመሪያውን ኮንፈረንስ ሊግ ዋንጫን ባሳለፍነው ዓመት ማሳካቱ ይታወቃል። አሰልጣኝ ጆዜ ሞሪኖ ዛሬ እንግዲህ ከሬድ ቡል ሳልዝበርግ ጋር የሚያደርገው ጨዋታ ይጠበቃል። በመጀመሪያው ጨዋታ ላይ ተሸንፎ እንደነበረ እናስታውሳለን። ያንን ውጤት ቀልብሶ ወደ ሩብ ፍጻሜ ለመግባት ሮማ ዛሬ ከባድ ፈተና ይጠብቀዋል ተብሎ ነው የሚጠበቀው። ምሽት 2:45 ጁቬንቱስ ከኖንትስ፣ ሞናኮ ደግሞ ከባየር ሊቨርኩሰን የሚያደርጓቸው ጨዋታዎች ዛሬ በዩሮፓ ሊግ የሚያደርጉት ጨዋታ ተጠባቂ መርሃ ግብር ነው። በኮንፈረንስ ሊግ ጨዋታዎችም አሉ ዛሬ። እርግጥ የኮንፈረንስ ሊግ ብዙም ትኩረት እንዳልተሰጠው ይታወቃል። በሻምፒዮንስ ሊግ ከዩሮፓ ሊግ 3ኛው ውድድር ነው በአውሮፓ መድረክ በአውሮፓ ውድድሮች ላይና ክለቦች በርካታ የመወዳደር የመጫወት እድል እንዲያገኙ የተመሰረተ ሊግ እንደሆነ ይታወቃል። ይህ የኮንፈረንስ ሊግ በተመሳሳይ ብዙም ትኩረት ባይሰጠውም ነገር ግን አሁን ግን ፉክክሩ በጣም እየጦዘ የመጣበት አጋጣሚ እየተፈጠረ እንደሆነና የሚዲያ ሽፋንም እንዲሁም በሚዲያ ላይ የሚገኘው ገቢም በተመልካች የሚገኘው ገቢም በጣም እያደገ እንደሆነ መረጃዎች ያሳያሉ። በዚህ በኮንፈረንስ ሊግ ዛሬ ምሽት 5 ሰዓት ላይ በርከት ያሉ ጨዋታዎች ይደረጋሉ። ለመጠቆም ያክል ፊዮሬንቲና ከስፖርቲንግ ፕራጋ የሚያደርጉት ጨዋታ አለ። ጌንት ደግሞ ከካራባግ የሚያደርጉት ጨዋታ ዛሬ ምሽት 5 ሰዓት ላይ ከሚከናወኑ የኮንፈረንስ ሊግ ጨዋታዎች መካከል ናቸው። ምሽት 2:45 ደግሞ ክለብ ክሉጅ ከላዚዮ የሚያደርገው ጨዋታ ተጠባቂ ነው። ላዚዮ ይህንን ጨዋታ በመጀመሪያው ጨዋታ 1-0 በሆነ ውጤት
ማሸነፉ አይዘነጋም። አንደርሌክትም ከሉዶጎሬት ጋር የሚያደርጉት ጨዋታ ዛሬ ምሽት 2:45 ላይ የሚያደርጉት ጨዋታ ዛሬ ተጠባቂ መርሃ ግብሮች ነው። ዛሬ እንግዲህ በርካታ ጨዋታዎች ናቸው በአውሮፓ መድረክ የሚደረጉት። የኤሮፓ ሊግና የኮንፈረንስ ሊግ ጨዋታዎች የሚደረጉ ይሆናል ማለት ነው። ለማለዳ የያዝኳቸው ስፖርታዊ መረጃዎች እነዚህን ይመስላሉ። እናመሰግናለን። ተመልሰናል ተመልካቾቻችን። አሁንም ጤና ይስጥልኝ ኢትዮጵያ እንደቀጠለ ነው። አሁን እንግዲህ ወደ ዋናው ጉዳያችን ልናልፍ ነው። ማህበራዊ ሚዲያን አብዝቶ መጠቀም በወጣቶች ላይ ሱስ እየሆነና ረጅም ሰዓታቸውን በዚሁ ሚዲያ ለማሳለፍ ለገንዘብና ለጊዜ ኪሳራ እየዳረጋቸው መሆኑ ይገለጻል። ይህ ደግሞ በስራቸውም ሆነ በትምህርት ላይ ውጤታማ እንዳይሆኑ ያደርጋቸዋል እየተባለ ነው። በተለይ ደግሞ ከዚሁ ደግሞ በተመሳሳይ አጠቃቀማቸውን በማስተካከል የማህበራዊ ሚዲያውን እንዲሁ ለበጎ ዓላማ በመጠቀምም በርካታ ስራዎችን ማከናወን የቻሉ ግለሰቦችም በተመሳሳይ አሉ። አለም ይልፉ በዚህ ጉዳይ ላይ ያዘጋጀችውን ጥንቅር ነው። ሶሻል ሚዲያን መረጃ ለማግኘትና በጥቂቱ ለመዝናኛነት መጠቀም የጀመሩ ዛሬ ላይ ረጅም ሰዓታቸውን በእነዚሁ ሚዲያዎች ላይ ከማሳለፋቸው ባለፈ ሳይጠቀሙ መዋል ወደማይችሉበት ደረጃ ላይ ተሸጋግረዋል። አብዛኛውን የምጠቀመው በፊት ላይ ቻት ለማድረግ ለማውራት ከጓደኞቼ ከፍሬንዶቼ ጋር ለማውራት እነዛን ነገር እጠቀማለሁ። ግን እነሱንም ላለመጠቀም የቃላረ ሶሻል ሚዲያ ላለመጠቀም ሞክሬም ነበር። ግን ሱሱ አላስችል ስላለን በቃ አላረ ቢያንስ ከጧት እስከ 5 እስከ 6 ላልጠቀም እችላለሁ። ግን ከዛ በኋላ እስከ ከምሽቱ 6 ሰዓት 5 ሰዓት አብዛኛው ሶሻል ሚዲያ እጠቀማለሁ። እኔ አብዛኛው የምጠቀመው ያው ፌስቡክ፣ ቴሌግራም እና ቲክቶክ ቢያንስ በቀን ውስጥ 6 ሰዓት ምናምን ብጠቀም ከዛ ያለፈ ብዙም ካልኩሌት አድርጌው አላውቅም፣ አስቤው አላውቅም። ግን ቢያንስ ከዛ በላይ ይሆናል ብዬ ነው የማስበው። እኔ እንደራሴ ሱስ ይሆናል ብዬ አላስብም። ምክንያቱም እኔ ቴሌግራሜን ፌስቡኬን ቢያንስ ለቀን መቃየቼ መውጣት ብቻ ሱስ ሆኖብኝ ረጅም ሰዓት መጠቀም ግዴታ ነው ብዬ አላምንም። ሱስ አይሆንብኝም ብዬ ነው ማስበው እኔ እና ሌላ በአካባቢ ካሉት ጓደኞቼ ምናምን ተሞክረው ደግሞ ሶሻል ሚዲያን ስንጠቀም ለአሪፍ ለጥሩ ነገር ማለት ለበጎ ነገር ብንጠቀመው ጥሩ ነው ብዬ አስባለሁ። የሶሻል ሚዲያ ቴክኖሎጂ ለትምህርት ዓላማ፣ መረጃ ለመለዋወጫ፣ ለመዝናኛና ለበርካታ ነገሮች ጠቀሜታው ከፍ ያለ መሆኑን የገለጹት የሱስና ተያያዥ ችግሮች ሕክምና ሰብ ስፔሻሊቲ ፕሮፌሰር ሰለሞን ተፈራ ዘርፉ የወጣቶችን ስሜት በቀላሉ መያዝ የሚችል በመሆኑ በአግባቡ አገልግሎት ላይ መዋል ካልተቻለ ከጥቅሙ ይልቅ ጉዳቱ ከፍተኛ መሆኑን ያነሳሉ። ከተለመደው የመረጃ ልውውጥ ወይም የእርስ በርስ ግንኙነት አንድ ደረጃ ከፍ ብሎ የመጣ ነው። በዚህ ምክንያት የሰዎችን ስሜት በቀላሉ የመያዝ እና ሰዎች በዛ ላይ ረጅም ሰዓት እንዲያሳልፉ የማድረግ ኃይል ያለው ነው። በዛ ምክንያት በተለይ ወጣቶች ይሄንን እንቅስቃሴ ውስጥ እና በዚህ የሚዲያ አጠቃቀም ላይ ችግር ይታይባቸዋል። ረጅም ሰዓት ስሜታቸውን ይዞ የሚያቆይ ነገር ስለሆነ ሰዓታትን ያሳልፋሉ። ይሄም እንግዲህ አንዳንድ ወጣቶች ላይ ከመደበኛ ጤናማ አጠቃቀም ከፍ ብሎ ወደ ሱስ ደረጃም ጭምር የሚያድግበት እድል አለ። ይሄ ጊዜን የሚገድል ወጣቱ ውጤታማ በሆነ የስራ ተግባር ላይ እንዳይሰማራ የሚያዘናጋ፣ የሚያሳንፍ እና ወደ ኋላ የሚያስቀር ነው። ሰዎች ባሉበት ሆነው ዘመናዊ ግብይት እንዲያካሂዱ፣ ትምህርታቸውን መማር እንዲችሉና መሰል ተግባራትን በቀላሉ ማከናወን የሚችሉበት ሶሻል ሚዲያን ወጣቶች ለአጠቃቀማቸው ገደብ በማበጀትና ለበጎ ተግባር በመጠቀም የቴክኖሎጂውን አስፈላጊነት ማጉላት እንደሚያስፈልግም ጠቁመዋል። ቴክኖሎጂ ለምንድን ነው እየተጠቀምኩት ያለው? ኑሮዬን ለሚያሻሽል ነገር፣ እውቀት ለሚጨምርልኝ ነገር፣ ክህሎት ለሚጨምርልኝ ነገር፣ ስራዬን ለሚያግዘኝ ነገር እንዲሁም ደግሞ ኔትወርክ ለማድረግ የሚያሳድገኝ እድል ለማግኘት ለመፍጠር እየተጠቀምኩበት ነው ወይስ ጊዜን በዋዛ ፈዛዛ አይምሮዬን በሚያደነዝዙ ነገሮች ላይ ነው እየተጠቀምኩበት ያለው የሚለውን የመጠየቅ ኃላፊነት የዛ የግለሰቡ ኃላፊነት ነው። በተለይ ደግሞ እድሜያቸው ከፍ ያለና ይሄንን ማገናዘብ የሚችሉ ሰዎች
ቆም ብለው ማሰብ ያለባቸው ያ ነው። ያለ አግባብ ረጅም ሰዓታትን በሶሻል ሚዲያ ላይ ማሳለፍ አምራች በሆኑ ወጣቶች ላይ ከሚያደርሰው የጊዜና የገንዘብ ኪሳራ ባለፈ በሀገር ኢኮኖሚ ላይ ከፍተኛ ተጽዕኖም ያሳድራል። ከዚህ ጉዳይ ጋር በተያያዘ ተጨማሪ ማብራሪያ ሊሰጠን የኢቢሲ ሳይበር ሚዲያ የማህበራዊ ሚዲያ ኤዲተር አብዱልአዚዝ የሱፍ እዚህ ይገኛል። አብዲ እንኳን ደህና መጣ ወደ ቤት። እናስተላልፈን እንግዲህ እንኳን ደህና ቆየን እያለ እንግዲህ አሁንም ተከስተናል። ዛሬ እንግዲህ ልዩ እንግዳችን ነው። እንግዲህ የማህበራዊ ሚዲያ ጉዳይ እንግዲህ አጠቃላይ በአሁን እውነታ ነው እንግዲህ ዓለም እውነታ ነው በዚህ ሰዓትና ከማህበራዊ ሚዲያዎችም ከኢንተርኔት ውጪ መሆን ማይቻልበት ጉዳይ ነውና እንግዲህ ኢንተርኔት እንደተገለጸው እንግዲህ ሶሻል ሚዲያ ያው በጣም ጠቃሚ ጎኖች አሉት የሚጎዱ ጎኖችም አሉትና በእንትን መስለው እንችላለን። እንግዲህ ለምሳሌ ኑክሌርን በምንወስድበት ጊዜ ኑክሌር ማለት እንግዲህ በአሁን ሰዓት በዓለማችን 10% ኃይል ፍጆታ የሚሸፈነው በኒኩሌር ነው። ይህ ማለት 33 ሀገራት በአሁኑ ጊዜ ኑክሌርን እንደ ኃይል ይጠቀማሉ። በአንጻሩ ደግሞ ኑክሌር በ10 ሰከንድ የአዲስ አበባን ሕዝብ ማጥፋት የሚችልም ኃይል ያለው ነገር ነውና ከዚህ አንጻር አሁን ማህበራዊ ድረገጽም በዛ አንጻር አሁን ከአጠቃቀማችን መሳሪያ ከመሆኑ አንጻር አጠቃቀማችን ነው ማለት በዋነኝነት እንዴት ነው ያንን ማህበራዊ ሚዲያ የምንጠቀምበት መንገድ እንዴት ነው የሚለው ነገር ነው። አሁን ቀደም ምናልባት አብዱልአዚዝ ወደ ሀሳባችን ስንገባ ያው ማህበራዊ ሚዲያን በተመለከተ ያው አንተ የማህበራዊ ሚዲያ ኤዲተርም እንደመሆን መጠን አብዛኛው ሰው በተለይ ደግሞ ወጣቶች ብዙ ጊዜያቸውን የሚያጠፉት በማህበራዊ ሚዲያ ነውና ይህ ማህበራዊ ሚዲያ መጠቀም ምንድነው ጉዳቱ ትላለህ? ቀደም አሁን መግለጽ እንደሞከርኩት አሁን በተለይ ወጣቶች የሚጠቀሙበት መንገድ ባይዘይ ወጣቶች ሆኖ ይሄን ማህበራዊ ሚዲያ በጣም ለጥሩ ነገሮች የሚጠቀሙበት አለና በጣም ማለት በተለይም ሰዎችን ለመርዳት አሁን እንደውም ከዚህ ከሁለት ቀን በፊት ያገኘሁት አንድ ወጣት ነበርና ምንድነው የሚያደርገው ያንን የሶሻል ሚዲያን በመጠቀም ምንድነው የሚያደርገው ይሄ የተቸገሩ ሰዎችን ይረዳል፣ ገንዘብ ያሰባስባል ማለት ከሌሎች የሚያገኘውን ገንዘብ እነዛ የተቸገሩ የታረዙትን ለማልበስ ይጠቀምበታል ማለት ነው። ይህ ማለት በበጎ ጎኑ የተጠቀመበት ነው ማለት ነው። ያንን ደግሞ ያዩ ሰዎች ያንን ተመሳሳይ ደግሞ በጎ ተግባር የማድረግ ሂደት ያደርጋሉ ማለት ነው። በአንጻሩ ደግሞ በማህበራዊ ሚዲያ ለረጅም ጊዜ አሁን ወደ ጥያቄ ሲመለስ ማለት ነው ረጅም ጊዜ በማሳለፍ ወደ ሱሰኝነት ማለት ምንድነው አሁን ከምን ጋር ነው የሚጀምረው? በተለያዩ ደረጃዎችም አሉትና አሁን ምልክቶችም ራሱ አሉት። ያንን ወደ ማህበራዊ ሚዲያዎች በምንልበት ጊዜ ይሄን የመጨነቅ የትምህርት ፍላጎትም የመቀነስ እስከ አእምሮ ህመም ድረስ የሚደርስ ጉዳት ነው የሚያደርሰው እንግዲህ በወጣቶች ላይማ በተለይም በወጣቶች ላይ በተለይ ይሄ ለነገ አገር ተረካቢዎች እንግዲህ ከወዲሁ ነው መዘጋጀት ያለባቸው። ያንን ጊዜ የሚዘጋጁበትን ጊዜ በመሻማት በማህበራዊ ሚዲያዎች አልባሌ በሆኑ ጉዳዮች ላይ በመጠመድ ለረጅም ጊዜ እንዲያሳልፉና ከዛ ደግሞ ለነገ ህይወታቸው ተጽዕኖ እንዲያሳድር በራስ አንዳንድ ጊዜ በራስ እንዳይተማመኑ አንድ ያየሁት ጥናት ምንድነው በተለይ ኢንስታግራም ተጠቃሚ 32% ኢንስታግራም ተጠቃሚ ሴቶች በራሳቸው መተማመን ችግር እንደገጠማቸው ያሳያል። ምንድነው የሌሎቹን ፎቶ በማየት ያንን ከራስ ጋር በማነጻጸር ማለት ነው። ያንን በማነጻጸር እንደዚህ እንትኖች ይላሉ። እንደው ከልጆችም ከወጣቶችም ጋር በተያያዘ አሁን በዓለማችን ላይ ካሉ እንትኖች እንግዲህ 92% ቢያንስ 40 ደቂቃ ይጠቀማሉ ያንን ማህበራዊ ድረገጽን ኢንተርኔትን ማለት ነው። ከዚህ አንጻር ያንን ነገር የምንጠቀምበትን መንገድ መስተካከል አለበት ማለት ነው። ይሄ በጣም በተለይም አሁን በርካታ ጥናቶች የሚያመለክቱት ከልጅነት ጀምሮ ያለውን ሂደት እንዴት አድርገን ነው ማስተካከል ያለብን። አሁን ለልጆቻችን ስልክ ከስማርትፎን ነው የሚጀምረው ነው የሚለው የማህበራዊ ድረገጽ ሱሰኝነት የሚጀምረው ማለት ነው። ህፃናት ያንን ያለ ገደብ ሲጠቀሙ ምንድነው ስልካችን ላይ ያለው ምንድነው ያለው ማህበራዊ ድረገጾች ለልጆች ስንሰጥ ልጆች ማግኘት ያለባቸው ምንድነው የሌለባቸው ምንድነው የሚለውን ነገር ለይተን ጭምር ነው መስጠት ያለብን።
አሁን በተለይ አንዳንድ አፖችን ወይ ዘክተን መስጠት አለብን። ሌላው ደግሞ መገደብ በቃ በዚህ ልጆች ማለት ከዚህ እስከዚህ ድረስ ነው መጠቀም የምትችለው የሚለውን ነገር ከልጅነት ካላስተማርን በስተቀር በኋላ ላይ ያንን የወጣት ሱሰኝነትን ለመከላከል በጣም የሚያስቸግሩ ሁኔታዎች ናቸው ያሉትና ያንን ከልጅነት ጀምሮ ነው ያንን ነገር መቃኘት እንዳለብን የሚያሳዩትና አንዳንድ ጥናቶችና በጣም ዓለም አቀፋዊም ችግር ነው። ወደኛ ሀገርም ሲመጣ በጣም ከባድ ነውና እንደውም ወደ አጠቃላይ በ24 በመቶ ወጣቶች በጣም ከ5 ሰዓት በላይ እዛ ላይ እንደሚያሰለው 5 ሰዓት አስበው 5 ሰዓት እንትን በላይ ተመቻሉና አንዳንድ ሀገራት እንኳን ብዙ እስካሁን ድረስ የተደረጉ ነገሮች አሉ፣ ግን በጣም ከባድ ሆኖ ነው ያለውና አሁን ፌስቡክ አሁን 32 በመቶ የሱ ተጠቃሚዎች የተለየ ባህሪ የሚያሳዩ ናቸው። እዛ ላይ ዳታ ይሰበስባል ማህበራዊ ሚዲያ እንትኖች እኮ መረጃ ይሰበስባል በየጊዜውና ከተጠቃሚዎቻቸው መካከል 32 በመቶዎቹ የተለየ አይነት ስሜት የተለየ አይነት እንትን እንደሚያንጸባርቁ ያልተለመደ ከኖርማል ውጪ የሆኑ የመጨነቅ አሁን አንዳንድ ጊዜ ከምን ጋር እንትን ይላል። አሁን ምልክቶችም አሉ ራሱ በማህበራዊ ድረገጾች ተጠቃሚነት ሱሰኝነትን የሚያሳዩ ምልክቶች ራሱ አሉ። አንዳንድ ሰው ደጋጋሚ ሼር ማድረግ ሲጀምር አሁን ካስተዋላችሁ አንዳንድ ቤቶች ህጻናት ያንን ስልክ ይዞ መነጠልም አለ አይደል? ተነጥሎ ራስን ከማህበራዊ እንትኖች ነጥሎ ማለት ራስን ከስልክ ጋር ጓደኛ ማድረግ ማለት ነው። ከስልክ ጋር ጓደኛ ማድረግ አሁን ይሄ ያሳዩ ያሉ ምልክቶች ናቸው ማለት ነው። ወደ ሱሰኝነቱ ወደ አእምሮ ህመም እስከ ራስ ማጥፋት ባይዘ እስከ ራስ ማጥፋት ድረስ የሚደርስ እንትን ተመዝግቧልና ያ ሄዶ እስከዛ ድረስ መድረስ እድል አለው። እንግዲህ በእርግጥ አንዳንዴ ትታዘባለህ ከሰዎችም ጋር በምሳ ቦታ ላይ እንደዚሁም ካፌም ቁጭ ብለህ በምታስተውልበት ጊዜ አብዛኞቻችን ላይ ያለ ችግር ነው። ብዙዎቻችን ከስልካችን ጋር የምንቀመጠው ወይም ደግሞ ስልኮቻችንን ነው ተመራጭ የምናደርገውና ቅድም እንደውም እየነካካው ነበር አንዳንድ ሀገራት ላይ እንደው በጣም ጫን ያለ የኢንተርኔት ላይ ያላቸው ህጎችን መመሪያዎችን እናያለን እና እንደው ግን ከህግና ከመመሪያው በላይ በተለይ በዋነኛነት እንደ ተሞክሮ ሊቀርቡ የሚችሉ ከኢንተርኔት አጠቃቀማቸው ጋር እንደው ሀገራት ማንሳት እንችላለን አሉ ወይ? ምን አይነት ተሞክሮ ሳለ በውጭ ሀገራት ላይ ምናልባት? እንዴ ከዚህ ጋር በተያያዘ የራቀ ለየት ያለ እንትኖችን ስታደርግ የምናስተውላት ቻይና ናት በብዛት በዚህ አይነት ላይ ቻይና በዚህ በጣም ረጅም ከጌምም ጋር በተያያዘ ከኢንተርኔትም ከማህበራዊ ገጾችም ጋር በተያያዘ ብዙ በተለይ ይሄ በፕላትፎርሙ ላይ ሌሎቹ ላይ አይነን ብዙ አናስተውልም። ሌሎቹ ላይ ጥናቶችን በማቅረብ በተለይ ይሄን ነገር ለመቅረፍ ከወላጆች ጋር በማያያዝ ያን ነገር ማድረግ እና እነዚህ እንትኖች ላይ ጫና በማድረግ የማህበራዊ ድረገጾች ላይ ጫና የማድረግ ነገር ነው የምናየው። ግን ቻይና ላይ ምንድነው የምናየው? እያንዳንዱ እንደዚህ አይነት እንትን የሚያቀርቡ እንትን ዩዝ ፊቸር ማቅረብ እንዳለበት ዩዝ ፊቸር የሚባል ለወጣቶች አሁን እድሜ አለ አይደል? በኢንተርኔት ሲመዘገብ ከዚህ እድሜ ተብሎ ስለሚመዘገብ ልክ አንድ ወጣት ወደዛ በሚገባበት ጊዜ ከ40 ደቂቃ በላይ እንዳይጠቀም የሚያደርግ ያንኑ ፕላትፎርም ሆኖ ያንን 40 ደቂቃ ላይ እንዲያቆም ያደርገዋል ማለት ከዛ በላይ መጠቀም እንዳይችል ያደርገዋል ማለት ነው። ያ አፕሊኬሽን ቲክቶክም ሆነ የተለያዩ የጌም እንትኖች ፊቸር። ሌላ ደግሞ ቻይና ለማድረግ የሞከረችው ምንድነው? በዛው በወጣትነት እድሜ ገደብ ያላቸው ሰዎች ከምሽቱ 4 ሰዓት ከሌሊቱ 12 ሰዓት አይሰራላቸውም የሚይዙት ማህበራዊ ድረገጽ ያው ተመሳሳይ ያው ማህበራዊ ድረገጽ ያው በእድሜም ስለሚገደብ ከሌሊቱ 4 ሰዓት ጀምሮ እስከ 12 ሰዓት እንዳይገደብ ማድረግ አንዱ መንገድ ነው እንግዲህ የሄዱበት ርቀት። ሌላው ደግሞ ምንድነው? ይሄ በማህበራዊ ድረገጾች በየመሃሉ አሁን ሰዓት ደርሷል መተኛት አለብህ ምክሮች ማለት ነው እንዲመጣ ልክ አሁን የጥናት ማጥናት አንድ ምክሮች መልካም ነገሮች እና ጥሩ በዛ ሰዓት በማህበራዊ ድረገጾች በሚጫወቱበት ወቅት መልእክቶች እንዲተላለፉ ማድረግ የሚለውም እንደዚህ የማድረግ ሙከራዎች አሉ በተለይ በቻይናና ሌሎችም ሀገራት ያኛው ሙከራ በተለይም ቻይና ናት በዚህ ረገድ ከፍተኛ ርቀት ሄዳ በተለይ ፕላትፎርሞቹን በመቆጣጠር ችግሩም ሰፋ ይላል እዛ ቻይና ላይ ያለው እንትን በተለይ ከጌም ሱሰኝነትም ከማህበራዊ ድረገጾች ጋር ያለው ነገር ሰፋ ማለት ዓለም አቀፋዊ ችግር ቢሆንም ግን አሁን
ቻይና የሄደችበት ርቀት ከሌሎቹ ለየት ብሎ እናየዋለን ማለት ነው። ያንን ለመቆጣጠር የምታደርገው ጥረት በዛ እድሜ ገደብ ያሉ ሰዎች እንደፈለጉ በልቅ ሁኔታ ያንን አክሰስ ማድረግ እንዳይችሉ የሄደችበት ርቀት በተሞክሮ የሚወሰድ ነው እንግዲህ እኔ ካየኋቸው አንፃር። መልካም እንግዲህ ማህበራዊ ሚዲያን አሁን እንደውም ቅድም በመግቢያችንም እያነሳ ነው ነበርና ምናልባት እንደ ሱስም የምንመለከትባቸው ሰዎች አሉና ያ ሆኖ ሳለ ግን በበጎ መንገድም ደግሞ ማህበራዊ ሚዲያን የሚጠቀሙ በርካታ ሰዎች አሉ። ማህበራዊ ሚዲያ አጠቃቀም ዙሪያ ላይ የወጡ ምክረ ሀሳቦችስ አሉ? ምናልባት እስኪ እንደኛ ሀገርም ይሁን በሌሎች ዓለማትም የሚወጡ ሀሳቦች አሉ? አሁን በዛ ደረጃ አሁን በአጠቃቀም ደረጃ ሪፎርም መደረግ አለበት የሚል ነገር አሁን ማህበራዊ ድረገጾች አሁን ደፍረው አሁን እንደምታውቁ አሁን ማህበራዊ ድረገጾች ትልቅ ኮርፖሬት ናቸው በእንትናቸው በአቅማቸው የሚገደረደሩ መንግስታትን የሚገደረደሩ አቅም ያላቸው ናቸው ነው። በዛ ሰዓት አሁን ምናያቸው ፕላትፎርሞች ምንድነው አሁን እንደነ ቻይና ጠለቅ ብሎ ያለ መግባት አለ። አሁን ምክረ ሀሳቡ ምንድነው ራሳቸው እነዚህ ቴክኖሎጂው ባለቤቶች እነዚህ ማህበራዊ ተቋም ራሳቸው ያንን ነገር ወጣቶች በማይጎዳ መልኩ ሪፎርም መደረግ አለበት የሚሉ በጣም ረጃጅም ጥናቶች አሉ። አሁን በሰፊ በየአገራት አሁን ጫን እያሉ መጥተዋልና አሁን ምንድነው ይሄ የተሰሚነት ጉዳይ አሁን ጥናቶች አሉ። አሁን በተለይ እነዚህ ሶሻል ሚዲያዎች ለወጣቶች አክሰስ እንዳይደረጉ አክሰስ ማለት አሁን ልክ ቻይና እንደጀመረችው በሚመች መልኩ አክሰስ መደረግ አለበት የሚሉ በጣም ሰፊ ጥናት በአሜሪካ አሁን አሜሪካ ላይ ያየሁት እንትን ምንድነው አሁን በተለይ አሁን ፌስቡክ ላይ በተለይ ፌስቡክ አሁን ኢንስታግራም ባለቤት ስለሆነ አሁን በኢንስታግራምም በፌስቡክ ላይ ያለውን ነገር መገደብ አለበት የሚሉ እንትኖች ድምጾች የተሰሙ ነው ማለት ነው በእንትኖችና በተለይም ይሄ የቴክኖሎጂ ባለቤቶቹ ያኛውን መስራት መንግስታት ላይ መንግስታት ጫና ማድረግ አለባቸው ያንን ነገር አደጋው በጣም ሰፊ ከመሆኑ አንፃር ማለት ነው። በተለይም ምርታማነት አሁን እንግዲህ የቀጣይ ትውልድን ተረካቢ አሁን ወጣት ነውና እዛ ላይ ነው ተጽዕኖ እያደረገ ያለው የማህበራዊ ድረገጽና ከዛ አንፃር ያንን አሁን በተለይ ሪፎርም ሊያደርጉ ይገባል አሁን የሚሉ ነገሮች አሉ። በሌላ አንፃር ደግሞ ወደ አሜሪካ ፉክክሩም አለ። አሁን ለምሳሌ በቲክቶክ መካከል በፌስቡክ በዚህ መካከል መወነጃጀሉም አለ እርስ በርስ ማለት ነው። አሁን ለምሳሌ የአሜሪካ ጥናቶች በምታይባቸው ጊዜ አሁን ቲክቶክ ላይ ያሉ ወጣቶች ልጆ የኛን እንትኖች ተጋላጭ ያደረገ ነው ልቅ የሆነ አቅርቦት እያቀረበ ነው ብሎ ሌሎቹን የመክሰስም ነገርም ታያለህና ግን ዞሮ ዞሮ መነጋገሪያ በዚህ ላይ በዓለም አቀፍ ደረጃ ያኛው የችግር ሆኖ መነጋገሪያ ሆኖ የተለያዩ ምክረ ሀሳቦች እየቀረቡ ነው የሚለው ነገር በሰፊው እየቀረቡ ነው። ግን ተግባራዊነቱ ግን በችግሩ ልክ ነው የሚለው ነገር ግን ገና ነው ብሎ መውሰድ ይቻላል። ደፍሮ እንደውም አንዳንድ ነገሮችን ደፍራ እያደረገችው ያለችው ቻይና ፕላትፎርሞቹ ላይ ያለው የመንግስቱ አቅም አሁን እንግዲህ ከመንግስታት አቅም በላይ ናቸው እያልን ነው አይደለ እንትኖችን ከዚህ ቀደም ስናቀርብ አሁን ይሄ በተለይ ከጥላቻ ንግግር ጋር አሁን አንድን ማህበረሰብ አንድን እንትን በጥላቻ ንግግር አንድ ፌስቡክ ላይ ሆኖ የሚደርሰው ችግር በጣም ሰፊ መሆኑን ከዚህ በፊትም ስንነጋገር ነበርና ያንን ለማስቆም የሄዱበት ጥረት አለ። ያም ብዙ ስኬታማ ነው ብሎ መውሰድ አይቻልም። ጥላቻ ንግግሮች አሁንም በሰፊው ይንጸባረቃሉ እንትን ይላሉ። ያንን ለማስቆም አንዳንድ ሀገራት እንትን እስከ ማውጣት እኮ ሄደዋል። አሁን በአንድ ፖስት እስከ 50,000 ዶላር ያንን ፌስቡክ ተላልፎ ቢገኝ 50,000 ዶላር አስከፍላለሁ ብላ ነበር ጀርመን ከዚህ ቀደምና ሌሎችም ሀገራት እንደዚህ አይነት እርምጃዎችን ወስደዋል ማለት ነው። በተለይ እንደዚህ ከጥላቻ ንግግር ጋር በተያያዘ አሁን ከወጣት ሱሰኝነት ጋር ያንን ለማድረግ የተለያዩ ሙከራዎች አሉ እና ሙከራዎቹ ግን ብዙም ይሄን ያህል የተራመዱ ናቸው ማለት ግን አይቻልም። ምናልባት ባጭሩ ደግሞ እንግዲህ ይሄን ሁሉ ካወራን አይቀር አሁን ላይ ይሄኛውን ፕላትፎርም ደግሞ ተጠቅመው ብዙዎች ገንዘቦችን ይሰራሉና ከዛስ አንፃር ላይ አሁን ያሉ የተመቻቹ ነገሮች እንዴት ናቸው? የሚያረኩ ናቸው ወይ? በጣም ብዙዎችን በተለይ መስራት ለሚፈልጉ ሰዎች ምቹ ነገሮች አሉ የምትለዋን ባጭሩ ነገር እናንስና። እሺ ከማህበራዊ ድረገጽን ቅድም ጀምሮ ነበር በተለይ ማህበራዊ ድረገጾች ለመልካም መጠቀም የሚለው ነገር
አንደኛው ይህንም ያካትታል ማለት ነው። አሁን ቅድም እንደውም በአራያነት ይሄ ለበጎ ስራዎች የሚያውሉ በርካታ ወጣቶች አሉ አሁን የምናውቃቸውና ያንን ነገር ተመርኩዞ ደግሞ ከገቢ አንጻርም አሁን እኛ አገር ጋር ያለው ይሄ ባንኪንግ ሲስተሙ አንዳንድ ችግሮችን እንደሚፈጥርም ይታወቃል። ግን አሁን በጣም ተጠቃሚ ግለሰቦች አሉ ከዚህ በማህበራዊ ድረገጾች ከዩቲዩቦች ከቲክቶኮች በቲክቶኮች ሚሊዮነር ድረስ የሆኑ እንትኖችን የምናውቃቸው እንትኖች አሉና ግን ምንድነው አሁን ማህበራዊ ድረገጾች እንደ ገቢ ምንጭ በደንብ መጠቀም ይችላል ወጣቶች። አሁን አንደኛው አሁን ይሄ አሁን ያለው የዲጂታል ዘመን አድቫንቴጅ የሚያደርገው ከሌሎች ጊዜ አድቫንቴጅ የሚያደርገው እነዚህን ያሉትን ዲጂታል እንትኖችን በመጠቀም ገንዘብ በማመንጨት አሁን ለምሳሌ ምርት ለምሳሌ አንድ ከእንትኖቹ ከቀጥታ ከፕላትፎርሞቹ ገንዘብ ማመንጨት ይቻላል የተለያዩ ማስታወቂያዎችን በማግኘት ሌላው ደግሞ የራስን ስራን በማስተዋወቅ ረገድ ለምሳሌ አንድ ስራን የጀመረ ወጣት በማህበራዊ ድረገጾች በማስተዋወቅም አሉ አሁን እንደዚህ በሚያስተዋውቁ በተለይ አሁን ፌስቡክ በራሱ ምን አለው ማርኬት ፕሌስ የሚባል እንትን አለውና በዛ ማርኬት ፕሌስ በማድረግ ሰዎች ጋር መድረስ ለምሳሌ አንድ ሽቶ የሚወድ ሰው የሽቶ ፍላጎት ያለው ያንተ ማስተዋወቂያ እዛ እንዲሄድለት ያደርጋል ያኛውና ከዛ አንፃር አጠቃላይ ለቢዝነስም ለንግድም መጠቀም ይቻላል በጎ ጎን የሚለውን ነገር ለመግለጽ ነው። በጣም ነው እናመሰግነው አብዱልአዚዝ እናመሰግናለን። እንግዲህ ለጊዜ መልካም ቀን ይሁንልህ። መልካም ቀን። ተመለስን ተመልካቾቻችን። አሁን ደግሞ የአየር ትንበያን ተከታትለን እንመለስ። ጤና ይስጥልኝ ኢትዮጵያችን እንደቀጠለ ነው። ክቡራን ተመልካቾቻችን የጤና ይስጥልኝ አጋር ኢትዮ ቴሌኮም ነው። ከልብ እናመሰግናለን። አሁን ደግሞ የሁለት ሰዓት አጫጭር መረጃዎችን የምንሰማበት ሰዓት ላይ ነው የምንገኘው። በድጋሚ ትግስቱ ቡቼ እዚህ ስቱዲያችን ይገኛል። ትግስቱ መቀጠል ይቻላል። አመሰግናለሁ። ሁለት ሰዓት ሆኗል። ከኢትዮጵያ ቴሌቪዥን ጤና ይስጥልን ኢትዮጵያ ዝግጅት ነው። ትዕግስቱ ብቻ ነኝ። በቀዳማዊት እመቤት ጽሕፈት ቤት በጎንደር ከተማ በ100 ሚሊዮን ብር ወጪ የተገነባው የዳቦና የዱቄት ፋብሪካ ተመርቆ ስራ ጀመረ። ፋብሪካውን መርቀው የከፈቱት ቀዳማዊት እመቤት ዝናሽ ታያቸው፣ የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገርና የአማራ ክልል ርዕሰ መስተዳድር ዶክተር ይልቃል ከፋለ ናቸው። ፋብሪካው በቀን 400 ሺህ ዳቦ የማምረት አቅም ያለው ሲሆን ለጎንደር ከተማና አካባቢው ነዋሪዎች በተመጣጣኝ ዋጋ ዳቦ
ማቅረብ የሚያስችል ነው ተብሏል። 160 ለሚሆኑ ስራ አጥ ወገኖች ቋሚና ጊዜያዊ የስራ እድል የፈጠረ መሆኑንም የከተማው ምክትል ከንቲባ ባዩ አቡይ ተናግረዋል። ፋብሪካው በዘመናዊ የዳቦ ማምረቻ ማሽኖች የተደራጀ ከመሆኑም በላይ የዳቦ ማመላለሻ ተሽከርካሪ የተመደበለት መሆኑንም ገልጸዋል። ለፋብሪካው ግንባታ የከተማ አስተዳደሩ 11500 ካሬ ሜትር ቦታ በነፃ የሰጠ ሲሆን ግንባታውንም በአንድ ዓመት ጊዜ ውስጥ በማጠናቀቅ ለአገልግሎት ማብቃት መቻሉም ተገልጿል። የጂንካ አጠቃላይ ሆስፒታል አገልግሎት አሰጣጡን ለማስፋት ከ162 ሚሊዮን ብር በላይ በሆነ በጀት የማስፋፊያ ግንባታ እያካሄደ መሆኑን አስታወቀ። ከ1.5 ሚሊዮን በላይ ለሚሆኑ የህብረተሰብ ክፍሎች አገልግሎት እየሰጠ የሚገኘው ሆስፒታሉ በመጪው ዓመት ወደ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ደረጃ ለመሸጋገር እየሰራ እንደሚገኝም ገልጿል። የህንፃ ግንባታ በጀቱ የተገኘው ከጤና ሚኒስቴርና ከደቡብ ክልል ጤና ቢሮ እንደሆነም ተመላክቷል። በተጨማሪም በጤና ሚኒስቴር የበጀት ድጋፍ የሚገነባ ኢንተርናሽናል ላቦራቶሪ የተቀናጀ የምርመራ አገልግሎት ለመስጠት እንደሚያስችልም ተገልጿል። ላቦራቶሪው በድንበር አካባቢ ሀሩራማ በሽታዎችና ወረርሽኞች ሲከሰቱ በፍጥነት በመለየት ሕክምና ለመስጠት ያስችላልም ተብሏል። በ3600 ካሬ ሜትር በላይ የተገነባ ያለው ህንፃ ከ40 በላይ ክፍሎችና 2 አሳንሰር ያካተተ ነውንም ተብሏል። እየተገነባ የሚገኘው የማስፋፊያ ግንባታ ፕሮጀክቱ ሌላኛው የተቀናጀ የሕክምና አገልግሎቶችን በአንድ ማዕከል መስጠት የሚያስችል እንደሆነም ተገልጿል። የማስፋፊያ ግንባታ ፕሮጀክቱ የእናቶችና ህጻናት የተኝቶ ታካሚዎች፣ የላቦራቶሪና የራዲዮሎጂ የተመላላሽ ሕክምና ክፍሎች እንዲሁም የጤና ባለሙያዎች የመኖሪያ አፓርታማን ጨምሮ የተለያዩ አገልግሎቶችን የሚሰጡ ክፍሎች ያካተተ መሆኑን ኢትዮጵያ ዜና አገልግሎት ዘግቧል። ቋንቋዎችን በአግባቡ አልምቶ ለመጠቀም የጥናትና ምርምር ስራዎችን ሊጠናከሩና ሊበረታቱ እንደሚገባ የትምህርት ሚኒስቴር አስታወቀ። የትምህርት ሚኒስቴር የአፍ መፍቻ ቋንቋ ሳምንትን አስመልክቶ በቢሾፍቱ ከተማ ከባለድርሻ አካላት ጋር ውይይት አካሂዷል። በውይይቱ መክፈቻ ላይ የትምህርት ሚኒስቴር የመምህራንና የትምህርት አስተዳደር መሪ ስራ አስፈጻሚ ዶክተር ሙሉቀን ንጋቱ ኢትዮጵያ በቋንቋ ብዝሃነት የታደለች በመሆኗ ቋንቋዎችን በአግባቡ አልምቶ መጠቀም ወሳኝ ነው ብለዋል። እነዚህ ሀብቶች በጥናትና ምርምር መደገፍ ለትምህርት ጥራትና ለነገ ብቁ የሆነ ዜጋ ለማፍራት ከፍተኛ ሚና ስለሚኖራቸው ባለድርሻ አካላት ትኩረት ሊያደርጉ ይገባልም ብለዋል። ህጻናት በአፍ መፍቻ ቋንቋቸው ትምህርት ሲያገኙ ጽንሰ ሀሳቡን በቀላሉ ስለሚረዱት የትምህርት አቀባበላቸውን በተሻለ ሊያሳድገው ይችላልም ብለዋል። ስለዚህ አጋር አካላትና ከፍተኛ የትምህርት ተቋማት ቋንቋዎች ዳብረው የሚወጡበትንና ህጻናት በአፍ መፍቻ ቋንቋቸው የሚማሩበት ስራ የበለጠ ማገዝ ይኖርባቸዋልም ብለዋል። በቱርክ የሚገኙ የሶሪያ ስደተኞች በድጋሚ በተከሰተው ርዕደ መሬት አደጋ ምክንያት ለሌላ ስደት መዳረጋቸው ተገለጸ። የርዕደ መሬቱ አደጋ የተከሰተው ከተባበሩት መንግስታት ድርጅት 140 እርዳታ የጫኑ ተሽከርካሪዎች ከቱርክ ከአማጽያን ቁጥጥር ስር ወዳለችው ሶሪያ ማቅናታቸውም ታውቋል። የጀርመን የውጭ ጉዳይ ሚኒስትር አናሊ በርቦኬና የጀርመን ሀገር ውስጥ ሚኒስትር ናንሲ ፊዘር ወደ ደቡባዊ ቱርክ ጉዳት የደረሰባቸው አካባቢዎችን ለመመልከትም አቅንተዋል። ጉዳቱ ለደረሰባቸው የቱርክና የሶሪያ ወገኖች የዕለት ደራሽ ድጋፍ አስፈላጊ መሆኑን ሁለቱ ሚኒስትሮች መግለጻቸውን የዘገበው DW ነው። ከኢትዮጵያ ቴሌቪዥን ጤና ይስጥልን ኢትዮጵያ ዝግጅት የሰዓቱ አጫጭር ዜናዎቹ የእስካሁኑ ነበሩ። እነዚህ ነበሩ ዜናዎች። እናመሰግናለን ትግስቱ። ማልዶ ለስራ መነሳት፣ ከፀሐይ ጋር አብሮ መውጣት፣ ከምድር ጋር የኑሮ ኪዳኑን ያደርሳል። የህይወት ወጉን ያወጋል፣ ትጋትን ያዜማል። ሰማይና መሬት አግባብቶ አፈር ከዝናብ አጋብቶ ቅንጣት የዘር ፍሬ ዘርቶ የአገር ወንዙን ጠርቶ ደመናን ተለማምጦ ለጠል በረከት አምጦ በላቡ ወንዝ አጊጦ እልፍ አላፍ አፍርቶ ጎተራ ሙሉ እህል አምርቶ ከብት አርብቶ ሀገር ይመግባል። የዚህ ሀገር ዋልታ ጎተራው እንዳይጎድል ምርቱ ሀብቱ እንዲልቅ ደስታ ፌሽታው ሳቁ እንዲደምቅ ከዘመናዊ ማረሻ ከቴክኖሎጂው እንዲተዋወቅ አዋሽ ባንክ አለሁ ብሏል። ምርትና ምርታማነትን ለማሳደግ የግብርና ግብዓቶችን ለማሟላት ለአርሶ አርብቶና ከፊል አርሶ አደሮች ልዩ የቁጠባ ሂሳብ አዘጋጅቷል። አርሶ አርብቶ አደሩ ሲቆጥብ ልዩ የብድር አገልግሎት ያገኛል።
አደሩን ውለታ ይከፍላል። የጉሊት ንግዴን አሻሽዬ ሕይወቴን ለመቀየር ከማን ልበደር? ነዳጅ ለመቅዳት ብር ጎደለ፣ ምን ተሻለ? አነሰ በዛ ሳልል ከደሞዜ ቆጥቤ ትምህርቴን እንዴት ላሻሽል? ችግርን አቅልሎ ሕይወት የሚቀይር አዲስ የዲጂታል ፋይናንስ አገልግሎት በቴሌብር። ቴሌብር መላ የገንዘብ ክፍተትን በክብር የሚሞላ ያለምንም መያዣ የሚያበድር አስተማማኝ መላ። ቴሌብር እንደ ኪሴ ግብይት ላይ እንዳሉ በቂ ገንዘብ ካልያዙ ምንም ሳይጨነቁ የሚፈልጉትን ያዛሉ። የጎደሎትን ብር በቴሌብር እንደ ኪሴ ይከፍላሉ። ቴሌብር ሳንዱቅ ጠብታ ውሃ በርሜል ይሞላል። በቴሌብር ሳንዱቅ በወለድና ያለወለድ ከ1 ብር ጀምሮ በየዕለቱ መቆጠብ ይቻላል። ቴሌብር መላ ክፍተት የሚሞላ ቴሌብር እንደ ኪሴ የግብይት ዋሴ ቴሌብር ሳንዱቅ ውጥን የሚያደምቅ የፋይናንስ አገልግሎት ለሁሉም ኢትዮ ቴሌኮም። ይህች ዓለም የሰው ልጅ ሥራ ናት። የድካሙ ፍሬ ከወገኑ ርቆ ያለ ሰው ከሀገሩ ተሰዶ ባለው ሙያና ተስጦ ኑሮውን ለማሸነፍ ይጥራል። ምንም ያህል በአካል ቢርቅም ሀገሩ ነው የልቡ መገኛ። ዘመድ ወዳጅ ብሎ ካለው ላይ አካፍሎ በሞቀ ስሜት በተግባር ደርሶ ፍቅሩን ይገልጻል። አዎ የትም ብንኖር ለወዳጅ ደጅ ቅርብ ነን። የኦሮሚያ ህብረት ሥራ ባንክ ለላቀ ለውጥ የቆመ። ለሞባይል ስልኮ የጥሪ ማሳመሪያ የወደዱትን ጣዕም ይምረጡ፣ የስልኮን ጥሪ ያጣፍጡ። የጥሪ ማሳመሪያ አገልግሎት ከአዳዲስ አማራጮች ጋር ቀረበሉ። በታዋቂ ድምፃውያን ምርጥ ዜማዎች የራስዎን ላይብረሪ መክፈት ይችላሉ። ምን ብቻ እርስዎ ወደ ሌላ ሰው ስልክ ሲደውሉ የፈለጉትን ጥሪ ማሳመሪያ ብቻ መርጠው መስማት ይችላሉ። የተለያዩ ሰዎች የየራሳቸው ዘፈኖች፣ እንደ ደዋዩ ማንነት የተለያየ የሙዚቃ አይነት። ለፍቅረኛ መተኪያ ለሌላት እናት ለጋሻ መከታው አባት ምርጫው መንፈሳዊ ዜማ ከሆነ እንደ ፍላጎቱ ያገኛሉ። አገልግሎቱን ሲጠቀሙ ለአንድ ሙዚቃ 5 ብር እንዲሁም ለወራዊ ኪራይ 5 ብር ብቻ ይከፍላሉ። 822 ላይ በመደወል ወይም ብለው በመላክ በማይቲዮ ቴሌሞባይል መተግበሪያ እንዲሁም www.crbt.ኢቲን በመጎብኘት በቀላሉ ይመዝገቡ። ኢትዮ ቴሌኮም። ክቡራን ተመልካቾቻችን ጤና ይስጥልኝ። ኢትዮጵያ ነው እየተከታተላችሁ የምትገኙት። አሁን ደግሞ በዝርዝር ወደምንመለከተው ሌላኛው ጉዳይ ልናሻግራችሁ ነው። እዚህ ስቱዲያችን የልብ ማዕከል በኢትዮጵያ የልብ ቀዶ ሕክምና ስፔሻሊስት ዶክተር ሺቢቆም ታምራት ይገኛሉ። ሺቢቆም እንኳን ደህና መጡ። በቅድሚያ እንኳን ደህና ቆያችሁኝ። እንግዲህ ቀደም ብለን ጉዳዩን ለተመልካቾቻችን አድርስና ወደ በኋላ ላይ ደግሞ የእርስዎን ተጨማሪ ማብራሪያ እንፈልጋለን። እንግዲህ በእስራኤል ነፃ የልብ ቀዶ ሕክምና ለማድረግ 9 ኢትዮጵያውያን ህጻናት ሽኝት ተደርጎላቸዋል። በእስራኤል ህክምና የሚደረግላቸው ህጻናት በኢትዮጵያ የልብ ህሙማን ህጻናት መርጃ ማዕከል ህክምና ለማግኘት ሲጠባበቁ ከነበሩት ህጻናት መካከል መሆናቸው ደግሞ ተገልጿል። በመሆኑም የእስራኤል መንግስት የ9 ህጻናትና የህክምና ወጪን ወደ ስፍራው አብሯቸው የሚጓዙትን የወላጆችና እናቶቻቸውን ሙሉ ወጪያቸውን በመሸፈን ሀገሪቱ የሚታከሙ ይሆናል። በኢትዮጵያም የእስራኤል አምባሳደር አለልኝ አድማሱ ለህክምና ወደ ሀገራቸው የሚጓዙትን ህጻናት በቦሌ ዓለም አቀፍ አውሮፕላን ማረፊያ በመገኘት ሽኝት አድርገውላቸዋል። የልብ ህክምና እድሉ ልጆቻቸው ያገኙላቸው እናቶች ልጆቻቸው በእስራኤል ሀገር ህክምና እንዲያገኙ ስለተመቻቸላቸው በእጅጉ መደሰታቸውን ተናግረዋል። በልብ ማዕከል በኢትዮጵያ በአሁኑ ወቅት ከ8000 ያላነሱ ህጻናት
የልብ ሕክምና አገልግሎቱን ለማግኘት ለዓመታት ወረፋ እየጠባበቁ መሆናቸው የተጠቀሰ ሲሆን ለህፃናቱ የእስራኤል መንግስት ለሰጠው ነጻ ሕክምናም አመስግነዋል። በኢትዮጵያ የእስራኤል አምባሳደር አለልኝ አድማሱ እስራኤል ለልብ ህሙማን ህጻናት የሰጠችውን ነጻ የሕክምና አገልግሎት በመላው ዓለም ለሚገኙ ህጻናት የሚሰጥ መርሃ ግብር አካል መሆኑን ገልጸው የእስራኤል መንግስትም በቀጣይ ለልብ ህሙማን የሚደረገውን ድጋፍ ይቀጥላል ብሏል። በኢትዮጵያም የልብ ሕክምና አገልግሎት ለማጠናከር እስራኤል የሙያ ስልጠናና የቴክኒክ ድጋፍም ለማድረግ ዝግጁ መሆኗን ገልጸዋል። ሲዘገበው ኢዜአ ነው። ተመልካቾቻችን ቀደም ሲል ያስተዋወቅናችሁ ዶክተር ሺቢቆም ታምራትም እንዲሁ በዚህ ጉዳይ ላይ ተጨማሪ መረጃና አጠቃላይ ደግሞ በተለይ ከልብ ህሙማን ጋር በተያያዘ ያሉ መረጃዎችን ሊያደርሱን ነው እዚህ የተገኙት። በድጋሚ እንኳን ደህና መጡ ብለናል። እንኳን ደህና ቆያችሁ። እናመሰግናለን ዶክተር። በመግቢያችንም እንግዲህ ስለ ህጻናቱም ወይም ደግሞ የልብ ሕክምና አገልግሎት ስለሚወስዱ ሰዎች የተወሰነ ነገር ብለናል። ምናልባት ይህንን ሕክምና የሚጠብቁ በርካታ ሰዎች ይኖራሉና ይህንን ችግር ለማቅለል ከሀገር ውስጥና ከውጭ ጋር ያለውን ግንኙነትስ እንዴት እንመለከተዋለን? እንግዲህ የልብ ችግር መጠነ ሰፊ ነው። ያለው የተነገረው ቁጥር እንግዲህ ልብ ማዕከል ብቻ ያለውን ነው እንጂ ያ በሀገሪቱ ያለውን የልብ ታካሚ የሚጠብቀውን ቁጥር አይወክልም። እንደገና ደግሞ በየቀኑ የሚጨምር ነገር ነው። ከውጭ ጋር ባለን ግንኙነት የልብ ህመምን ከማቃለል አንጻር ብዙ መንገዶች አሉ። አንደኛው መንገድ ታካሚዎቹ እዚህ ወረፋ ከሚጠብቁና ጊዜያቸው ከሚያልፍባቸው ያ ማለትም ቀዶ ከሚሰራበት ጊዜ ከሚያልፍ ወይም ደግሞ ለህልፈተ ህይወት ከሚዳረጉ ከሚሰቃዩ ውጭ ሄደው እንዲታከሙ ማመቻቸት ነው። ይሄ ዘላቂ መፍትሄ አይሆንም። ምክንያቱም ቁጥሩም ትንሽ ነው በብዛት የሚላከው። ስለ ቀጣይም ነገር መታሰብ አለበት ማለት ነው። ሌላው ደግሞ የሚሆነው ደግሞ እዚሁ አገር በቀል የሆኑ ባለሙያዎች ላይ ይበልጥ አተኩሮ በመስራት ውጪ ስልጠናቸውን ወስደው አገልግሎቱ እዚሁ ሀገር እንዲሰጥ በስፋት እንዲሰጥ ማድረግ ማለት ነው። ይህም ነገር የተሰራበት ያለ ነገር ነው። እኛ አሁን እዚህ ሀገር ስልጠናውን ሰጥተን ከህንድ ሀገር ከመጣን 5 ዓመት ከመንፈቅ አልፎናል ማለት ነው። ሙሉ ቡድኑ ማለት ነው። ግን ቡድን ስላለና ታካሚው ስላለ ብቻ ቀዶ ሕክምና ይሰራል ማለት አይደለም። የሙያ ሽግግሩን ይዘን መጣን፣ ቴክኖሎጂውን ይዘን መጣን። ግን ህመምተኛውንና ሕክምና የሚሰጠውን ቡድን የሚያቀናጀው ደግሞ የምትሰራበት እቃ ያስፈልግሃል ማለት ነው። መሰረታዊ ነገሮች ማለት ናቸው። አንዱ ትልቁ ነገር ማሰልጠን ነው። በእርግጥ ትልቁ ነገር እሱ ነው። ባለሙያውን ደግሞ ለማሰልጠን የውጭ ትምህርት እድል መመቻቸቱ መልካም ነገር ነው ማለት ነው። ያ ሲደረግ ደግሞ የእውቀት ሽግግር ይኖራል፣ የሙያ ሽግግር ይኖራል። ያ ሲሆን እውቀቱ ወደ ሀገራችን እናመጣለን። ያ ደግሞ በይበልጥ በራሳችን ቋንቋ እዚሁ እንደፈለገን የተግባባን ቤተሰብ ባለበት አገልግሎቱን ለመስጠት እና ይበልጥ ደግሞ ተደራሽ እንዲሆን ያደርጋል ማለት ነው። በይበልጥ ደግሞ ስናየው የልብ ማዕከል ኢትዮጵያ ውስጥ አዲስ አበባ ነው ያለው። ስለ ክልሎችም ከአዲስ አበባ ውጭ ስላሉትም ማሰብ አለብን ማለት ነው። ሰው ሁሉ ተጉዞ አዲስ አበባ ግዴታ መምጣት የለበትም። ስለዚህ ስልጠናው የጨመረ ሲመጣ ደግሞ ተጨማሪ ማዕከሎች ደግሞ በየቦታው ስንከፍት ይበልጥ ደግሞ ታካሚው እዛው ባለበት አገልግሎቱን እንዲያገኝ ማድረግ ይቻላል ማለት ነው። እንደዚህ በማድረግ ይበልጥ አገልግሎቱን ተደራሽ ማድረግ ይቻላል ብዬ አምናለሁ። ምናልባት እንግዲህ እነዚህ ሀሳቦች የረጅም ጊዜ እቅድን ይሆናሉ። ምክንያቱም ስልጠናዎች በራሱ የሚወስዷቸው ጊዜዎች ይኖራሉና አሁን ግን ካለው ወረፋውን በተለይ ከሚጠብቅ ታካሚ አንጻር ምን አይነት አፋጣኝ እርምጃዎች ናቸው፣ መፍትሄዎች ናቸው ሊጠቆሙ የሚችሉት ማለት እንችላለን? አንደኛው እኛው እዚሁ ባለሙያዎች አሉን። ባለሙያዎቹን ይበልጥ እንድንሰራ ማድረግ ነው። ያ ደግሞ አላቂ እቃዎችን አቅርቦት በተሳለጠ መንገድ አገር ውስጥ እንዲገኝ ማድረግ ነው። ያ ሲደረግ ይበልጥ እንድንሰራ እንሆናለን ማለት ነው። እኛ አሁን ከምንሰራውና ልንሰራ ከሚጠበቅብን አንጻር ስናነጻጽረው ስራ ፈትነን ማለት ይቻላል። እኛ ሰርተን ተምረን መጥተን እዚህ መስራት እየቻለን ማለት ነው። ያ በሌለበት ሁኔታ ሌላው የሚሆነው ምንድነው? ውጭ ሀገር ሄደው ሕክምናው እንዲያገኙ ነው የሚደረገው። ውጭ ሀገር ደግሞ ሲኬድ ሁለት መንገዶች አሉ። አንደኛው እንደዚህ እንደ እስራኤል መንግስት እንዳመቻቸው ነፃ ሕክምና በማመቻቸት መፍትሄው እንዲያገኙ ይደረጋል። ያ ግን ቁጥሩ ብዙ አይደለም ብዙ ጊዜ። ሌላው ደግሞ አቅም ያለው ደግሞ ከፍሎ በራሱ አማራጭ የሚፈልግበት የተለያየ ውጭ ሀገር የሚገኙ የልብ ሕክምና ማዕከሎች ሄዶ ሕክምናው ማግኘት ነው የሚሆነው። ሁለቱም ግን ስናያቸው አሁን የእስራኤል መንግስት እየረዳን ነው፣ ታካሚዎችን እያከመልን ነው፣ ህፃናቶቹን ተደራሽ እያደረገ ነው። እንዲሁም ደግሞ ባለሙያዎችን እያሰለጠኑልን ነው። በነገራችን ላይ ከዚህ በፊትም ስልጠና አለ፣ አሁን በስልጠና ያለ ሰው አለ እዛ ማለት ነው። ያ እንዳለ ሆኖ ግን በብዛት አሁን ወጪውን ስናየው በነፃ ይባል እንጂ እኛ እንክፈል እንጂ የእስራኤል መንግስት ግን ስቲል እያወጣ ነው ለነዚህ ህፃናቶች ማለት ማየት ያለብን ነገር። በተለይ ደግሞ በውጭ ደረጃ ህክምና በሚደረግበት ጊዜ ምናልባት እዛ ለአንድ ህፃን የሚውለው እዚህ ሀገር ውስጥ ቢመጣ ቢያንስ 3 ህፃናት ሊያሳክም ይችላል።
እዚህ በዛም መንገድ መታሰብ አለበት ማለት ነው። ውጭም ሀገር እንደዚሁ በራሴ አቅም መታከም እችላለሁ ብሎም ሄዶም እንደዚሁ ሲሄድ ደግሞ የሀገር ውስጥ ያለውን የዶላር ይሁን የዩሮ እያሟጠጥን ነው የምንሄደው ማለት ነው። ስንወስድ እንደዚሁ ነው። ለአንድ ታካሚ የሚወጣው ወጪ እዚህ 3 እና 4 ህጻናት እናክምበታለን ማለት ነው። በዛም አቅጣጫ ማየት ያስፈልገናል ማለት ነው። ጊዜያዊ መፍትሄ ነው እንደዚህ ነጻ ህክምናዎች ወይም ደግሞ ውጭ ሀገር ሄዶ የሚታከሙት፣ ግን ዘላቂ መፍትሄ አይሆንም ማለት ነው። እንዳልከው ነው። ምናልባት ህክምናውን ተደራሽ ለማድረግ ወይም ደግሞ ለማስፋት ምን መደረግ አለበት ይላሉ እርሶ? አንደኛው ያው በዚህ ሙያ ዘርፍ ያለን ሰዎች ቁጥራችን እየጨመረ መምጣት አለበት። ስለዚህ ተደራሽ እንሆናለን ማለት ነው። በ3 እና በ4 ሰው የብዙ ሺዎችን ህጻናት ህመም መታደግ አይቻልም። እዚህ በስልጠናው ላይ ይበልጥ አጉልቶ መስራት ያስፈልጋል። ሰልጥኖ ከመጣ በኋላ ደግሞ ያ ሰልጣኝ ወይም ባለሙያ ደግሞ ቡድኑ ደግሞ የሚሰራበት ሁኔታ መመቻቸት አለበት ማለት ነው። ያ ምንድነው የሚደረገው? እንደ ልብ ማዕከል ያሉ ማዕከላትን ከአዲስ አበባ ተጨማሪ በተለያዩ ቦታዎች ላይ አስፋፍቶ መክፈት ያስፈልጋል ማለት ነው። ህንፃው ብቻ ቀዶ ህክምናውን አይሰራም። ባለሙያው እንዳለ ሆኖ ከዛ ደግሞ እነዛ ማዕከሎች ደግሞ ማደራጀት። ስለዚህ ዘላቂ የሚያስፈልጉ አንዳንድ መሳሪያዎች አሉ፣ በሱ ማሟላት። ከዛ ደግሞ ቀን ተቀን ደግሞ የምንጠቀማቸው ደግሞ አላቂ እቃዎችን አለ። እሱን ደግሞ ያልተቋረጠ አቅርቦት እንዲኖር ማድረግ ማለት ነው። ችግሩ ምንድነው? ልብ ቀዶ ህክምና ላይ ስንመጣ በአብዛኛው ለቀዶ ህክምና የሚያስፈልጉ ነገሮች በጠቃላ በሀገር ውስጥ አይገኙም። እዚህ ከውጭ ገበያ ነው የምናገኛቸው ማለት ነው። እዚህ ቀጣይነት ያለው አቅርቦት ካለ ቀዶ ህክምናውን ይበልጥ ተደራሽ ማድረግ ይቻላል ማለት ነው። አሁን በደረስንበት ደረጃ እኛ ከ5 ዓመት ከመንፈቅ በላይ ሆኖናል ብያለሁ። እዚህ ሀገር ሙያውን ሰልጥነን ከመጣን በአሁን ሰዓት ያልደረስንበት የእውቀትም ሆነ የክህሎት ደረጃ በጣም በአብዛኛው ከ95 በመቶ በላይ የሆኑት የልብ ችግሮች ተደራሽ ማድረግ ይቻላል ማለት ነው። በጣም ከስንት አንድ የሚከሰቱ ውስብስብ የሆኑ ቀዶ ህክምናዎች ብቻ ናቸው በእርግጥ ውጭ ሀገር መሄድ ያለባቸው ብለን የምናምነው። እሱም ደግሞ ከጊዜ በኋላ ነገሮች ከተሟሉ ማንም መሄድ አያስፈልገው ማለት ነው። ግን ዋናው ነገር እንዳልኳችሁ ህንፃ ይኖራል፣ ባለሙያ ይኖራል፣ መሳሪያዎች ይኖራሉ። ግን አላቂ እቃዎች ቀጣይነት ያለው አቅርቦት ካለ ግን ማንም ሰው ውጭ ሄዶ የልብ ቀዶ ህክምና ማከናወን አለበት ብዬ አላምንም ማለት ነው። ቀደም ሲል እንግዲህ ቁጥሩ እየጨመረ እንደሆነ እያነሳን ነበር እና በእርግጥ አሁን ብዙዎቻችን የምናየው የዚህ የከተማውን ነገር ሊሆን ይችላል። በየክፍለ ሀገሩ ደግሞ ብዙ የልብ ህሙማን ሊኖሩ ይችላሉ እና ምናልባት ምንድን ነው መነሻ እየሆነ ያለው እንደዚህ ቁጥሩ እንዲጨምር እያደረገ ያለው ምንድን ነው? ምናልባት እንደ መፍትሄስ በተለይ ቅድመ መከላከል ላይ መሰራት ያለባቸው ነገሮች ካሉ እነዛን ምክር ቢሰጡ ነው። የልብ ህመሙ ችግሩ ይበልጥ በመጀመሪያ ደረጃ ያው እናንተም እንደዚህ አይነት መድረኮች መፍጠራችሁ ማህበረሰቡ እውቀት እንዲኖረው ግንዛቤ እንዲኖረው ይበልጥ መብት ይፈጥራል። አንድ መንገድ ነው። ለምንድን ነው የልብ ህሙማን ቁጥር እየጨመረ የመጣው ስንል አንደኛ ደረጃ የመመርመሪያ መሳሪያዎቹና የሚመረምሩት ባለሙያዎች ቁጥር እየጨመሩ ናቸው። እኔ በሙያዬ ቀዶ ህክምናውን የምሰራው ቀዶ ህክምና ግን ለመስራት ግን ብቻዬን አልሰራም። መጀመሪያ ደረጃ የልብ ችግሩ መኖሩን የሚያውቅ ባለሙያ መርምሮ የሚያውቅ ማለት ነው። የነዛ ቁጥር እየጨመረ ነው። እነሱ ተደራሽ እየሆኑ በሆኑ ቁጥር በፊት ምናልባት ሌላ ህመም ነው ተብሎ የሚታሰበው ህመም የልብ ህመም ሆኖ ይገኛል ማለት ነው። ችግሮች ታዲያ ምንድነው? አንደኛው ስለዚህ ይበልጥ ህመሙን የመድረሻ መንገዱ እየታወቀ መጥቷል ማለት ነው። ባለሙያው በእውቀት እየደረጀ መጥቷል። ያ ሲሆን ህመሙ ይደረስበታል። ሌላው ደግሞ ምንድነው? ለአጋላጭ የሆኑ ምክንያቶች አሉ። አጋላጭ የሆኑ ምክንያቶች ላይ ምንድን ናቸው? ህጻናት ላይ ስንመጣ ተፈጥሯዊ ችግሮች አሉ። በውልደት አብሯቸው የሚመጡ ችግሮች አሉ። ክፍተቶች፣ ጥበቶች፣ የአቀማመጥ ችግሮች እንደዚህ ማለት ናቸው። ሌላው ደግሞ ከተወለዱ በኋላ ሲወለዱ ጤናማ ሆኖ ከተወለዱ በኋላ የሚከሰቱ የልብ ችግሮች ደግሞ አሉ። በአብዛኛው የልብ ችግሮቻቸው ከተወለዱ በኋላ ደግሞ የሚከሰተው በዘልማድ ቶንሲል አመመኝ እንላለን ማለት ነው። ወይም ይሄ የጉሮሮ ኢንፌክሽን ጋር ተያይዞ የሚመጣ የልብ ችግር አለ። በአብዛኛው ይሄ የሚያጠቃው የልብ በር ነው ማለት ነው። ስለዚህ እነዚህ ናቸው በአብዛኛው። ይሄኛው ሁለተኛው ከተወለዱ በኋላ የሚከሰተው ችግር ያደጉት ሀገራት ችግር አይደለም። እሱ በማደግ ላይ ያሉ ሀገራት ያለ ችግር ነው። ብዙም ትኩረት እየተሰጠውም አይደለም በአሁኑ ሰዓት ማለት ነው። ስለዚህ ይሄ ነገር ምንድን ነው ማለት ነው? ህመሙም አለ፣ ተፈጥሯዊም እንትኖቹም ችግሮቹም አሉ። እነዚህ ነገሮች የነበረውም አለ፣ እንደገና ተጨማሪ ነገሮች እየመጡ ነው። አሁን በተፈጥሮ የሚከሰተው ከውልደት ጋር ተያይዞ የሚመጣው ችግር ምንድን ነው? በብዙ መንገዶች አሉ። ዘረመል ጋር የተያዙ ችግሮች አሉ። በእርግዝና ጊዜ የማይመከሩ ወይም ደግሞ የማይፈቀዱ የተለያዩ እንክብሎችን የሚወስዱ ወላጅ እናቶች አሉ፣ በማወቅም ባለማወቅም ማለት ነው። ከአመጋገብ ተያዛል፣ ከአንዳንድ ከአኗኗር የተያዙ ብዙ ነገሮች አሉ። በእነሱ ሁሉ ምክንያት ወይም ህመምተኛው ወይም እናትየው ከዚህ በፊት የነበረባት ችግር ሊሆን ይችላል። ብዙ ምክንያቶች አሉ እዚህ ጋር የሚጠቀሱ ማለት ናቸው። በእነሱ ምክንያት ህፃኑ የልብ አፈጣጠሩ ችግር ያለበት ሆኖ ይፈጠራል ማለት ነው።
ወይም ደግሞ የልብ ችግር ራሱ ባይሆንም ደግሞ ሌሎች የዘረመል ችግሮች አሉ። በብዛት አሁን እየታወቀ የመጣው ዳውንስ የሚባለው አለ። ይሄ እሱ አሁን ሂደቱ ይለያያል። ያ ሲኖራቸው ተጨማሪ የልብ ችግር ደግሞ ይኖራቸው ማለት ነው። ሶ ምንድነው በእውቀት የደረጃን በመጣን ቁጥር ህመሙን እያወቅን መጥተናል። በተጨማሪ ደግሞ የኛ አኗኗርም ዘይም ደግሞ እየተቀየረ በመጣ ቁጥር ደግሞ እንዲሁ ለልብ ህመም ተጋላጭ የሆኑ ምክንያቶችን ይበልጥ እያየናቸው እየመጣን ነው። በዛ ምክንያት ቁጥሩ እየጨመረ ያለው ማለት ነው። ሶ እንደ ቁጥሩ ምንድነው አሁን ዛሬ ድረስን በዛሬ ነው እንጂ የሚነግረን ስለነገ ይነግረን ነው እንዳልነው የከተማውን ነው አሁን እያየን ያለ ነው እንጂ ክፍለ ሀገር መምጣት ያልቻለ ወይም ደግሞ ህመሙ ምንነቱ ያልደረሰበት እጅግ በጣም ብዙ የልብ ታካሚ ይኖራል ብለን ነው የምናስበው። ከወሊድ ጋር በተያያዘ መንገድ ለምሳሌ ስናየው በምን ያህል ጊዜ ከስታር ስናስብ 1000 ጤናማ በህይወት ቢወለዱ ከ1000 ውስጥ አንድ ህፃን ልጅ የልብ ህመም ይኖራል ተብሎ የሚታሰብ ማለት ነው። ስለዚህ በቀን ምን ያህል ልጅ ይወለዳል ያን ማባዛት ነው በሀገር አቀፍ ደረጃ ማለት ነው። ስለዚህ ምንድነው የምንለው ሙቪንግ ታርጌት እንለዋለን። ምንድነው ቁጥሩን ዛሬ ይሄ ነው ያለን አንልም ማለት ነው። ስለዚህ በሚቀጥለው ሲወለድ ሌላ ተጨማሪ ቁጥር እየጨመረን የምንመጣው ማለት ነው። ይሄ ነው ሊሆን ያለው። ምናልባት ዶክተር እንደመጨረሻ ምናልባት በህክምና ውስጥ በየትኛው እድሜ ክልል ያሉ ሰዎች ናቸው ቅድሚያ ሊሰጣቸው የሚገባው ከልብ ጋር በተገናኘ? ዋናው የምናተኩረው እኛ የልብ ህመም መጽና መርጃም ያው በአብዛኛው ህፃናት ላይ ነው የሚያተኩረው። ምክንያቱም ትውልድ ተረካቢ ስለሆኑ ጭምር ማለት ነው። ቢያንስ ያደግነው ወይም ጎልማሳ ወይም ሽማግሌዎች ኖረናል፣ ቢያንስ አይተናል። ግን ትውልድ የሚረከበው ላይ ይበልጥ ደግሞ ኢንቨስት ስናደርግ የተሻለ ጤናማ ትውልድ እየተካን እንሄዳለን ማለት ነው። ስለዚህ ህፃናት ላይ የምናደርገው ኢንቨስትመንት ለቀጣይ ትውልድ ነው እያሰብን ያለ ነው ማለት ነው። ያ ነው ማለት ነው። ይበልጥ ትኩረት የምንሰጠው እሱን ስለሆነ ማለት ነው። ምክንያቱም ስናየው በህዝባችንን ስናየው በአብዛኛው ህፃናትና ወጣት ነው ያለው። ስለዚህ ወደ ሽምግልናው እድሜ እየገፋ ሲመጣ እየጠበበ ነው የሚመጣው ፖፑሌሽን ፒራሚዳችን የሚያሳይ ማለት ነው። ስለዚህ የላይኛው ላይ ብቻ ካተኮርን ብዙ ማንዘልቅም ማለት ነው። ትውልዱ እዛ ጋር እየቆመ ነው የሚሄደው። የታችኛው ላይ ግን ይበልጥ ከሰራን ግን ተጨማሪ የተሻለ ትውልድ እየተካን እንሄዳለን ብዬ አምናለሁ። በጣም ነው የምናመሰግነው ዶክተር ሺቢቆም ታምራት በልብ ማዕከል በኢትዮጵያ የልብ ቀዶ ሕክምና ስፔሻሊስት በማለዳ እዚህ ተገኝተው ለሰጡ ማብራሪያ በጣም ነው የምናመሰግነው። እኔም እጅግ በጣም አመሰግናለሁ። ተመልሰናል ተመልካቾቻችን። ከእንግዳ ቆይታችን አሁን ደግሞ መለስ ስንል ከሀገር ውስጥና ከውጭ የተመራረጡ የቢዝነስ ዘገባዎችን ሊያካፍለን ባልደረባችን መሐመድ አልቃድር እዚህ ደርሷል። ጤና ይስጥልኝ። ጤና ይስጥልን። እንዴት አደራችሁ? ይመስገን። መቀጠል ትችላለህ። አመሰግናለሁ። ጤና ይስጥልን የተከበራችሁ ተመልካቾች እንደምን አድራችኋል? የሰዓቱን የቢዝነስ መረጃዎች ወደ እናንተ እናደርሳለን። ቀዳሚ የምናደርገው የኢትዮጵያ አየር መንገድ የአፍሪካ የነጻ የንግድ ቀጠና ትግበራን ለማሳለጥ የበኩሉን ድርሻ ለመወጣት ስለመዘጋጀቱ አስታውቋል። ይህንን ያስታወቁት የአየር መንገድ ዋና ስራ አስፈጻሚ አቶ መስፍን ጣሰው ናቸው። የኢትዮጵያ አየር መንገድ ዋና ስራ አስፈጻሚው ከኢዜአ ጋር በነበራቸው ቆይታ የአየር ትራንስፖርት የንግድና ኢኮኖሚ ትስስርን በማፋጠን ሂደት ውስጥ ያለው ሚና ወሳኝ ነው። ይህንንም እንግዲህ በአፍሪካ የነጻ የንግድ ቀጠና ትግበራ ላይ የኢትዮጵያ አየር መንገድ የድርሻውን በመወጣት ለማሳካት ጥረት እንደሚያደርግ ነው የገለጹት። ይህ ከግምት ውስጥ በማስገባት እንግዲህ አየር መንገዱ የተለያዩ የማስፋፊያ ስራዎቹ በቦሌ ዓለም አቀፍ አውሮፕላን ማረፊያ ዋነኛ የመዳረሻና የመተላለፊያ መስመሮቹ ላይ ማድረጉም ለዚሁ አጋዥ እንደሚሆንለት ነው የገለጹት። በቀጣይም የኢትዮጵያ አየር መንገድ በአህጉሪቱ ያለውን የበረራ መዳረሻ በማስፋት የአፍሪካ ህብረት የጀመረውን ነጻ የንግድ ቀጠና ትግበራን ለማፋጠን ይሰራልም ነው ያሉት። የአፍሪካ አህጉራዊ ነጻ የንግድ ቀጠና የአየር መንገዱን የመዳረሻ የንግድና የአገልግሎት ተደራሽነትን ለማስፋት ተጨማሪ እድሎች እንደሚሰጠውም ገልጸዋል። የኬንያ ሲቪል አቪዬሽን ባለስልጣን ዋና ዳይሬክተር ካፒቴን ካልቨርት ኪቤ
የኢትዮጵያ አየር መንገድ በአፍሪካ ትልቁ የአየር ትራንስፖርት አገልግሎት ሰጪ ተቋም ነው ያሉት። የኢትዮጵያ አየር መንገድ እንግዲህ የአፍሪካን ንግድና ቱሪዝም በማስተዋወቅ የአህጉሪቷን ትስስር በማሳለጥም ወሳኝ ሚና በመጫወት ላይ እንደሚገኝም ገልጸዋል። አየር መንገዱ ከሌሎች የአፍሪካ አየር መንገዶች ጋር በመተባበር ውጤታማ ስራን እያከናወነ ስለመሆኑ አስረድተዋል። የአፍሪካ ህብረት የአህጉሪቱን ኢኮኖሚያዊ ውህደት ለማሳለጥ በሚል የነጠላ የአፍሪካ የአየር ትራንስፖርት ገበያን ውጤታማ በሆነ መንገድ ተግባራዊ ማድረጉም የህብረቱን የ2063 ዋነኛ አጀንዳ ስለመሆኑ ተገልጿል። ዘገባው የኢዜአ ነው። ቀጣዩ መረጃችን ወደ ኢትዮጵያ የካፒታል ገበያ ይወስደናል። የኢትዮጵያ የካፒታል ገበያ በይፋ ለማስጀመር አብዛኛዎቹ ዝግጅቶች ስለመጀመራቸው ተገልጿል። የኢትዮጵያ የካፒታል ገበያ ባለስልጣን የህግ አማካሪ የሆኑት በሱ ፍቃድ ተረፈ ናቸው ይህን የገለጹት። በርካታ የውጭና የሀገር ውስጥ ኢንቨስተሮች በገበያው ለመሳተፍ ፍላጎት እንዳላቸውም ገልጸዋል። የካፒታል ገበያ አክሲዮን እንዲሁም ቦንድ፣ ተዛማጅ ውሎች የመሰሉ ሰነዶችን በግብይት የሚከናወንበት ቦታ ስለመሆኑም ተገልጿል። ኢትዮጵያ ባደጉ ሀገራት በስፋት እየተተገበረ የሚገኘውን የካፒታል ገበያ ወደ ስራ ለማስገባት አዋጅ አጽድቃ እንቅስቃሴን ጀምራለች። የአዋጁ መውጣትን ተከትሎ የካፒታል ገበያውን ለማስጀመር በብሔራዊ ባንክ ስር ፕሮጀክት ተቋቁሞ ለአንድ ዓመት ያክል ሲሰራ ቆይቷል። በብሔራዊ ባንክ ስር ሲንቀሳቀስ የቆየው ይኸው ቡድን ስራውን በቅርቡ ለተቋቋመው የካፒታል ገበያ ባለስልጣን በማስረከብ የተለያዩ ተግባራትን እየተከናወኑ ነው የሚገኙት። የኢትዮጵያ ካፒታል ገበያ ባለስልጣን የህግ አማካሪ የሆኑት በሱ ፍቃድ ተረፈ ከኢዜአ ጋር በነበራቸው ቆይታ ባለስልጣኑ የኢትዮጵያ የካፒታል ገበያን ለማስጀመር አብዛኛዎቹን ዝግጅቶች ስለማጠናቀቁ ገልጸዋል። ለዚህም የሚያግዙ 8 መመሪያዎች እና ደንቦች መዘጋጀታቸውን ጠቅሰዋል። ኢንቨስተሮች እንዲወያዩባቸውም ተጨማሪ ግብዓቶችንም የማሰባሰብ ስራ እየተሰራ እንዳለ ነው የገለጹት። የካፒታል ገበያ አዋጁ ለባለስልጣኑ በሰጠው ስልጣን መሰረት የካፒታል ገበያን ለማስተዳደር የሚያስችሉ መመሪያዎቹ መውጣታቸውም እንዲሁ ገልጸዋል። ወደ መጨረሻውና ወደ ውጭ ቢዝነስ ጉዳያችን እንሻገራለን። ታንዛኒያ በ3.5 ቢሊዮን ዶላር ለሚገነባ የነዳጅ ማስተላለፊያ መስመር ግንባታ ፍቃድ ሰጣለች። ከኡጋንዳ ተነስቶ በታንዛኒያ አድርጎ የሚሄደው የነዳጅ ማስተላለፊያ መስመር ግንባታ እንዲከናወን የሁለቱ ሀገራት ይሁንታን ያስፈልግ ነበር። ይህንን ፍቃድ ነው ታንዛኒያ የሰጠችው። ባለፈው ወር የፕሮጀክቱ ግንባታ እንዲከናወን ኡጋንዳ ፍቃድ መስጠቷ ይታወሳል። ፕሮጀክቱ ከሰብአዊ መብትና ከአካባቢ ጥበቃ አንጻር አወዛጋቢ ጉዳዮች ሲነሱበት ቆይተዋል። የነዳጅ ማስተላለፊያ መስመሩ ከሰሜናዊ ምዕራብ ኡጋንዳ የሚወጣን ነዳጅ ምርትን በህንድ ውቅያኖስ ላይ ከሚገኘው የታንዛኒያ ወደብ ለማድረስ ዓለም አቀፍ ገበያ ላይ እንዲቀርብ የሚያደርግ ስለመሆኑ ተገልጿል። የነዳጅ ማስተላለፊያ መስመሩ 1443 ኪሎ ሜትር ርዝመት ያለው ስለመሆኑም ነው የተገለጸው። የነዳጅ ማውጣትን ጨምሮ አጠቃላይ ፕሮጀክቱ በ10 ቢሊዮን ዶላር የሚከናወን እንደሆነም ተነግሯል። ታንዛኒያ ለነዳጅ ማስተላለፊያ መስመር ግንባታ ፍቃድ መስጠቷ ለፕሮጀክቱ በፍጥነት መጠናቀቅ ከፍተኛ ጠቀሜታ እንደሚኖረው አፍሪካን ኒውስ ዘግቧል። የተከበራችሁ ተመልካቾች የቢዝነስ መረጃዎቹ እነዚህ ናቸው። አመሰግናለሁ። በጣም እናመሰግናለን መሐመድ። ተመልሰናል ተመልካቾቻችን። እንግዲህ የጤና ይስጥልኝ አጋር ስፖንሰራችን ኢትዮ ቴሌኮም ነው። ኢትዮ ቴሌኮምን እጅግ አድርገን እናመሰግናለን። እንግዲህ አሹ በመግቢያችን ለተመልካቾች ጥያቄ አቅርበን ነበር። በርካታ ተመልካቾች መልሰዋል። የጥያቄያችን አካል እንግዲህ የፊሊፒንስ ፕሬዝዳንት ፈርዲናንድ ማርኮስ በህዝብ አመጽ ከስልጣን የወረዱት ለምን ነበር የሚል ጥያቄ ነበረ ያነሳ ነው። እንግዲህ መልሳችን የሚሆነው ፊሊፒንስን በሙስና ዘፍቋል በሚል የሚተቹት ፈርዲናንድ ማርኮስ ኢዲሞክራሲያዊና አምባገነን በመሆናቸው በህዝባዊ አመጽ ነበረ ከስልጣን የወረዱት የሚለው ይህ የጥያቄያችን መልስ ነው። እንግዲህ በርካታ ዓመታትን ነው በስልጣን የቆዩት እኚህ ፕሬዝዳንት። በዋነኛነት በርካታ
ምላሾች ቀርበዋል። ከዛ ውስጥ ደግሞ በቀጥታ ምላሹን ያገኙ ብዙ ተመልካቾቻችን አሉ። በቅደም ተከተላቸው ግን ሶስቱን ብቻ አስቀድመን እንጠራለን። በ0911 በ80 ጀምሮ በ92 የሚያልቅ ስልክ ትክክለኛ ቀዳሚ ምላሻችን ነው። ሁለተኛ ደግሞ በ0935 በ13 ጀምሮ በ74 የሚያልቅ ስልክ ሁለተኛ ምላሽ ነበር። በ0900 ጀምሮ በ65 ይቀጥልና በ55 የሚያልቅ ስልክ ደግሞ ሶስተኛ ምላሻችን ነበር። ነገር ግን ከነዚህ ሁሉ ምላሾች ውስጥ ደግሞ አንድ ተመልካቻችን በዝርዝር በተለይ ታሪኩን በጥሩ በሆነ ሁኔታ የመለሱ ተመልካቻችን ስላሉ የሳቸውንም ስልክ እንጠራለን። 0913 03 ጀምሮ በ86 የሚያልቅ ስልክ ደግሞ አጠቃላይ የነበረውን ታሪኩን በዝርዝር ያስረዱት ነው። ምንም እንኳን የጥያቄዎቹ ምላሾች ከ1 እስከ 3 ያሉት ቢሆኑ ነገር ግን ይህ ተመልካቻችንም በአግባቡ ጥያቄውን መልሰዋል። ሁሉንም ተሳታፊዎቻችንን ከልብ ነው የምናመሰግነው። ወደ መጨረሻው መሰናበቻ ጉዳያችን ወደ ውጭ ልናሻግራቸው ነው። መልካም እንግዲህ የውጭ ዜናችን እንግዲህ ማላዊ ከስኮትላንድ በምትገኘው የአየር ንብረት ለውጥ ፈንድ ተጠቃሚ መሆኗን ፕሬዚዳንት ላዝሩስ ቼካዌራ ተናገሩ ይለናል። አዎ ማላዊ በአየር ንብረት ለውጥ ምክንያት በተለያየ ጊዜ የጎርፍ አደጋ ጉዳት ይደርስባታል። ዋለልኝ ታምር ተጨማሪውን ይዟል። በደቡብ አፍሪካ የምትገኘው ማላዊ በአየር ንብረት ለውጥ ተጽዕኖ በየጊዜው ክፉኛ እየተጎዳች የምትገኝ ሀገር ናት። ነገር ግን የሚደርስባትን ጉዳት ለመከላከል የሚያስፈልጉትን እርምጃዎች ሁሉ እያደረገች ትገኛለች። ባለፈው ዓመት በግብጽ በተካሄደው 27ኛው የተባበሩት መንግስታት የአየር ንብረት ጉባኤ ላይ የዓለም መሪዎች መስራት ያለባቸውን ውሳኔዎች ተከትሎ ስኮትላንድ በማላዊ ተግባራዊ እንቅስቃሴ ላይ ትገኛለች። የስኮትላንድ መንግስት የገንዘብ ድጋፍ በማድረግም የአየር ንብረት ለውጥን ለመከላከል የሚያስችሉ ፕሮጀክቶችን በማላዊ 6 መንደሮች ተግባራዊ ማድረግ ጀምሯል። ስኮትላንድ በዚህ ፕሮጀክት ከመደበችው ሩብ የሚሆነው 2.4 ሚሊዮን ዶላር በዚህ ዓመት ተግባር ላይ የዋለ ሲሆን በቀጣይም እስከ 5 ሚሊዮን ዶላር የሚደርስ ከሚያዝያ ወር ጀምሮ በተጨማሪነት በማላዊ ለሚተገበረው ፕሮጀክት ስራ ላይ ይውላል። የስኮትላንድ መንግስት ባደረገው የገንዘብ ድጋፍ በማላዊ የተለያዩ ቦታዎች የሚደርሰውን የጎርፍ መጥለቅለቅን በከፊል ለመከላከል እየዋለ ነው። በዚህም ፕሬዚዳንት ቻኩዌራ ተግባራዊ የሆነ ያለው ፕሮጀክት በህዝቡ ኑሮ ላይ ትልቅ ልዩነት መፍጠሩን አሳውቀዋል። ፕሬዚዳንቱ ስኮትላንድ በአየር ንብረት ለውጥ ለተጠቁ ሀገራት እያደረገች ያለውን ሁሉም ሰው ማድረግ ያለበት ነው ብለዋል። ሌሎች ሀገሮችም እንደ አውሎ ነፋስና የጎርፍ አደጋዎችን ጨምሮ በአየር ንብረት ለውጥ ምክንያት የሚመጡትን ተጽዕኖዎች በመከላከሉ ረገድ ኃላፊነታቸውን ሲወጡ መታየት አለበት ሲሉም አሳስበዋል። ስኮትላንድ በማላዊ የአየር ንብረት ለውጥ ጉዳትን ለመከላከል እያደረገች ያለውን ጥረት ዶሪካ ማቲያስ ማህበረሰቧ በየጊዜው በጎርፍ ውሃ ሰለባ እንደነበረ ትገልጻለች። ናሚቲ ኒያላ ባዱሰሙም አንጋማም ባፎታደ ባበላ ባንዱ ኮዳካ ኮኖንጋ አንዱ ይፈትንጋማ ባሲ ናና ፓራን ማና ውሃው ከላይ ነው የሚመጣው። እንጨቶችን፣ ድንጋዮችን፣ ሌሎችንም ይዞ በዚህ ያልፋል። ከዚያም በዛ ህዝቡ በሚኖርበት አድርጎ ይጎርፋል። በዚያን ጊዜ ውይ በማለት እንጮሃለን። ልጆችን ያዙ እንላለን። እንስሳትም ይሸሻሉ። ቤቶች ሁሉ በውሃ ይሞላሉ። ከዚያም ቀስ በቀስ ውሃው እየጨመረ ሄዶ አንዳንዶች ይወድቃሉ፣ ሌሎች ደግሞ ይያያዙና ያለቅሳሉ። አንዱን ወሰደው ያንንም ወሰደው እያልን ስንጨነቅ ነበር። ከባድ ጎርፍ ነበር። ባለፈው ዓመት በማላዊ ሞዛምቢክ እና ማዳጋስካር በመቶ ሺዎች የሚቆጠሩትን ያፈናቀለው ሞቃታማ አውሎ ነፋስ በፍጥነት ተከስቶ እንደነበር ይታወሳል። በማላዊ ማምቡንዱንጉ በተባለች መንደርም በጣለው ከባድ ዝናብ የሰዎች ቤት ፈርሷል። ሌሎችም ጉዳቶች ተፈጥረው ነበር። ፕሬዚዳንት ቻኩዌራ ታዲያ እንደ ማላዊ ያሉ ተጋላጭ ሀገራት የስኮትላንድ ሞዴል በሌሎች ሀገራት ቢተገበር የተሻለ ለውጥ እንደሚመጣ ነው የሚያምኑት። በማደግ ላይ ላሉ ሀገራት የበለጸጉ ሀገራት ላደረሱት ከአየር ንብረት ለውጥ ጋር በተያያዘ ጉዳት መክፈል አለባቸው ሲሉ ለዓመታት ሲከራከሩ ቆይተዋል። ተመልሰናል። ተመልካቾቻችን እንግዲህ ስትከታተሉት የነበረው ጤና ይስጥልኝ ኢትዮጵያ ከኢትዮጵያ ቴሌቪዥን ከአንድ ሰዓት አሁን እስካለንበት ሰዓት ድረስ ከእናንተ ጋር ቆይታ አድርገናል። እናንተም ስለሰጣችሁን ጊዜ እጅግ አድርገን እናመሰግናለን። ኤልሻዳይ ወንድማገኝና አሸናፊ እንዳለ ከስቱዲዮና ከስርጭት ባለሙያዎች ጋር የጋራ ቆይታ አድርገናል። ዳይሬክተራችን ደግሞ ቃሲም ነበር። አብራችሁን ስለቆያችሁ ከልብ ነው የምናመሰግነው። መልካም ቀን ይሁንላችሁ።